ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ፕሮግራማችን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዛሬው ወቅታዊ ጉዳያችን በቅማንት ቀጠና እየተፈጸሙ ያሉ አዳዲስ ነገሮች አሉ። እነሱን በተመለከተ መረጃ ወደ እናንተ እናደርሳለን። ከዛም በመቀጠል በየአካባቢ ያሉ የካድሬ ስብሰባዎችን በተመለከተም ወደ እናንተ መረጃ እናደርሳለን ማለት ነው። ከዛ ባለፈ ተፎካካሪ የፖለቲካ ፓርቲዎችና ብሔራዊ ጥቅም በሚልም አንድ ርዕስ ማንሳት እንፈልጋለን። በመጨረሻም የብሔር ፌዴራሊዝም በተመለከተ መንግስት እያቀረባቸው ያሉ አዳዲስ ጉዳዮች አሉ። እነዚህንም የምናነሳ ይሆናል ማለት ነው። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ይዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ይዘንድር እንኳን ደህና መጣ እያል ከላይ የጠቀስኳቸውን ጉዳዮች በተመለከተ ለዛሬ ውይይት እናቀርባለን ማለት ነው። እንግዲህ በቅማንት ቀጠና ሰሞኑንም ስናነሳ እንደነበረው በዜናም በተለያዩ ጉዳዮችም ስናነሳ እንደነበረው አዳዲስ ነገሮች አሉ። ያው የተለመደ እገታ፣ ግድያ፣ ሌሎችም ዝርፊያዎችም አሉና ዛሬስ ምን አለ ከወገራ እስከ ቋራ ባለው የሚለውን እሱን እናንሳና ምን አዲስ ነገር አለ ከዚህ ጋር በተገናኘ ምንድን ነው እየሆነ ያለው፣ እነዚህ ሰዎች ዓላማቸውስ ምንድን ነው የሚለውንም ጠቅለል አድርገህ ሀንሳውና ወደሚቀጥለው ጥያቄ ብናል። መልካም። እንግዲህ የቅማንት ወቅታዊ ጉዳይ በተመለከተ ትላንት በመተማ አካባቢ አንድ የተፈጠረ ችግር ነበረ። ችግሩ የተፈጠረ ምንድን ነው? በትላንት 24 ነው ግንቦት 24 2017 ዓ.ም መቀመጫው ሽንፋ የሆነ የአማራ ክልል አድማ ብተና የሚባል በምዕራብ ጎንደር አካባቢ ያለ ማለት ነው። እሱ ከሽንፋ ተነስቶ ወደ ሸሄዲ የሚወስደው መንገድ ይዞ እየመጣ መኪና ይዞ ነው የነበረው። ኩሊት የሚባል ቦታ ሲደርስ ጠበንጃ ይዞ የሚሄድ ሰው አንድ ገበሬ ያገኙ። እሱን ተሸክመው መኪና ላይ ሰቅለው ይዞ መሄድ ፈለጉ ከነ መሳሪያው። እንደዛ ሲያደርጉ እንግዲህ በአካባቢ የነበሩ የቅማንት ታጋዮች እሱ ለምን ታደርጋላችሁ የሚል ነገር አንስተዋል። በዛ ምክንያት ግጭት ተፈጥሯል። ከዛ በኋላ እንግዲህ ወደ ዘውዴ ባድማ ነው የሮጠው። ያው ውጊያ ስለተከፈተ ተመልሶ እንትን አለ። የያዘውን ሰውዬ ግን ይዞ ሄዷል። እንግዲህ ከኩሊት ከጉባይ ወደ ታች ወርዶ ወደ ሽንፋ አጠገብ ነው የደረሰው ማለት ነው። በዛ እንግዲህ ዘውዴ ባድማ የሚባለው ቦታ ሲደርስ የመከላከያ ሰራዊት በመሃል ገብቶ ነገሮችን አቁሟል ማለት ነው። ትክክል አይደላችሁም፣ ለምን እንደዚህ ታደርጋላችሁ የሚል ነገር ተናግረዋል እንትኖቹ መከላከያዎች ማለት ነው። እና በአጋጣሚ እንግዲህ በመከላከያው ጣልቃ ገብነት ነው የአድማ ብተናው እንትን ያደረገው ማለት ነው። በሁለቱ መካከል የተፈጠረው ችግር የቆመው ማለት ነው። ሰው ተጎድቷል አልተጎዳ የሚል ስቲል እስካሁን ማረጃ የለም። በሁለቱ ወገንም ተጎዳ የሚባል የደረሰን የለም። ግን አንስተው በመኪና ይዘውት የነበሩትን በመኪና ይዘውት ርጠዋል። በመኪና የተያዘው ሰው እጣ ፋንታው ምን እንደሆነ የት እንዳደረሱት ይግደሉት ምን ያርጉት አይታወቅም ማለት ነው። ኦልሬዲ ይዘው ሄደዋል። ከዛ ባለፈ ግን በዚህ ጉዳይ በተፈጠረው ችግር ሌላ ማለት ይሄ ነው የሚባል የደረሰ ጉዳት አልሰማንም ማለት ነው። መረጃ የለም። እሱም በተመለከተ የተለያዩ ምንጮችን ጠይቀን የተጎዳ ሰው እንደሌለ ነግረውናል ማለት ነው። እንግዲህ ለምንድን ነው እንደዛ የተደረገው? ሆን ተብሎ ነው። አካባቢውን መበጥበጥ አለብን ብለው ስለሚያስቡ ሆን ተብሎ ብጥብጥ በመፍጠር በተለያየ አቅጣጫ መጥተህ ያን አካባቢ መጨፍጨፍ ነው። እንደምታውቀው የመተማና የቋራ ቅማንቶችን ከአካባቢ ማስለቀቅ የሚል የውር ድንብስ ጉዞ አለ እና በዛ ምክንያት ይሄ እንትን የአድማ ብተና ነው ምንድን ነው የሚባል ይሄ አሁን ያነሳሁት ነገር እሱ እንዲህ አይነት ነገሮችን ሰርቷል። ያው ትንኮሳ ነው። ትንኮሳው ትላንት እንግዲህ በነበረው በዚህ ሁኔታ ቆሟል ማለት ነው የመተማ። ከዛ በተጨማሪ በተለያዩ አካባቢዎች እገታ አለ። ኢቭን በጎንደር ዙሪያም በለው በጎንደር ከተማ ባለው እንትንም አለ። የተለያዩ በላይ አርማጭሆን በለው የትኛውን ቦታ የእገታ እንትኖች ሞልተዋል። እገታ ደግሞ በጣም አሁን ተጧጥፎ እንትን የቀጠለው ጭልጋ ነው፣ አይከል። እንግዲህ ይህንን ለመከላከል በሚል የአይከል ከተማ አስተዳደር ትላንትና የአስቸኳይ ጊዜ አዋጅ አውጇል ማለት ነው። አስቸኳይ ጊዜ አዋጁ ምንድነው? የወረዳው የከተማ አስተዳደሩ 5 ነገሮችን ከልክሏል። አንደኛው ከከተማ አስተዳደር ውስጥ ባለስልጣኖች ከባለስልጣን ውጭ ማለት ነው፣ ወይም ደግሞ ለጸጥታ ከተፈቀደው ውጭ ማንም ሰው መሳሪያ ይዞ መንቀሳቀስ አይገባም የሚል ነው። አንድ አይቻልም ነው ኦልሬዲ። ሁለተኛ ሽርጥ ለብሶ መንቀሳቀስ አይቻልም የሚል ነው። እንግዲህ ሽርጥ ከምን ጋር እንደሚገናኝ ባናቀውም። ሶስተኛ ባጃጅ በኮብልስቶን አካባቢ መሄድ የለም፣ ከዋና መስመሩ መውጣት የለበትም። ባጃጅ ነው በባጃጅ ታፍኖ ይወሰዳል ሰው የሚል እንትን ስላለ ይመስለኛል። አራተኛው ያለ ሰዓት መንቀሳቀስ የለም ነው። ያለ ሰዓት ስንት ሰዓት እንደሆነ አልታወቀም፣ ብቻ ያለ ሰዓት ነው። እነሱ እንግዲህ ያለ ሰዓት የሚሉት መቼ ይሁን ምን ይሁን አይታወቅም። እንዲህ አይነት አዋጅ ሲወጣ ክሊርሊ መናገር አለብህ። ከምሽቱ 12 ሰዓት ነው ጀምሮ የሚከለከለው ወይስ 1 ሰዓት ወይ 2 ሰዓት ወይ 3 ሰዓት ወይስ የት መቼ የሚለው አልተነገረም ማለት ነው ይሄኛው።
ሌላው አምስተኛው ነጥብ ምንድነው? እንትን ሞተር የሚባለው ይሄ ሞተር ሳይክል ማለት ነው። የውስጥ ለውስጥ መንገድ በጭራሽ መሄድ የለበትም የሚል ነው። እንግዲህ በእነዚህ ነው እያታገተ ሰው የሚወሰደው ተብሎ ስለተጠቆመ ይመስለኛል። ዞሮ ዞሮ ግን እገታን ለማስቀረት እንዲህ አይነት ነገሮችን አውጃል ማለት ነው። በከተማው እየተደረገ ያለው የሰዎችን እገታን ለማስቀረት በሚል ይሄኛው እንደወጣ ተደርጎ ነው። በመኪና እየዞሩ ነው ይሄን ነገር የለፈፉት። በነገራችን ላይ እንደዛ እንትን ያደረጉት ማለት ነው። እንግዲህ ዋናው ችግር የጸጥታ ኃይሉ ራሱ መሆኑ እየታወቀ ሌሎቹ ላይ የሚደረገው ነገር እኔ ጤነኛ አይመስለኝም። የጸጥታ ኃይሉ ነው አብዛኛው ጭልጋ አካባቢ ያሉት፣ ባለፈውም ተነጋግረናል፣ እንትና አቅርበነዋል። የጸጥታ ኃይሉ ራሱ ይዘርፋል፣ ያግታል፣ ከአጋቾች ጋር ይተባበራል፣ ከሚታገት እንትን ጋር ይበላል። ይተባበራል ስትል ምንድን ነው? ሰው እየጮኸ ታገትኩ እያለ አለመሄድ፣ ዝም ማለት ማለት። በሁለተኛ ደረጃ ጥቆማ ደርሶት እነከሌ ነው ያገቱት ከዚህ ቦታ ነው ያሉት ብሎ ዝም ማለት ማለት፣ አለመሄድ፣ ተከታትለ አለማስጣል እና የመሳሰሉት። በስልክ ተገናኝቶ እንዳንይዛችሁ እንይዛችሁ ምናምን አይነት ነገር ብሎ ገንዘብ መከፋፈል እንትን ይላል። ኃላፊነቱን አይወጣም የጸጥታ ዘርፉ ማለት ነው። በዛ በላይ እዚህ በላይ ደግሞ ምን አለ? የወረዳው ባለስልጣናት ራሱ ባለስልጣኑ ማለት ነው የአካባቢውን ሰላም እንዲበጠበጥ ሆን ብሎ ሲሰራ እንደነበረ በተደጋጋሚ ያቀርበናል። እንዲሆን ማለት በቃ የቅማንት ህዝብ ፍዳውን እንዲያይ እዛ አካባቢ ረፍት እንዲያጣ ያደረጉት እነዚህ የወረዳ ባለስልጣናት ነው። ሽፍታ አደራጅተው ያሰማሩት እነሱ ናቸው። ከአጋች ጋር ምናምን ገንዘብ የሚቀበሉት እየተደዋወሉ እነዚህ ናቸው። ንጹሐን ሰዎች ሲገደሉ ትንፍስ አይሉም እንደምታውቀው ማለት ነው። የባራንጓ ጉዳይ ስቲል እስካሁን የጭልጋ ወረዳ ትንፍስ አላለም። የሰርጤው አርካጌ አካባቢ አሁን ሰሞኑን የተደረገው ትንፍስ አላለም። መናገርም አይፈልግም። የሚፈልገው ከውስጥ የሆነ ነገር መጣ ከተባለ ልክ የሚያነሳው ፖለቲካ አለ። እሱን ለማራገብ አይነት ነገር ነው የሚጠቀሙት። እንግዲህ ለተወሰኑ ነገሮችን እናያለን። አንደኛው እንግዲህ ምንድን ነው ይሄ አስበጥብጠው እንትን ይሄ ቀጠናውን ያስበጠበጠው ራሱ ነው። ሽፍታ ያደራጀው ራሱ ነው። አሳጋቹም ራሱ ነው። ገንዘብ ከአጋቾችም የሚቀበለውና እነማን ገንዘብ እንዳላቸው ከተለያዩ አካላት ጋር እያመጣ የሚያወራው ራሱ ነው። ይሄ እንግዲህ ሁሉም ባለስልጣን ላይሆን ይችላል። የተወሰኑ ንጹህ ሊሆኑ ይኖራሉ። ግን አብዛኛው በባለስልጣን ዘንድ ነው ይሄ የሚደረገው። ዓላማው ምንድን ነው? አንደኛ ቀጠናው ሰላም የለውም። ስለዚህ ይህን ቀጠናው እያደፈረሰ ያለው የቅማንት ታጣቂ ነው፣ መመታት አለበት የሚል አሁን እንትን ይሄ ምንድን ነው አድማ ብተና ምናምን የሚባለው አሁን ያየ ነው የሰላም ምናምን የሚሉት እሱ እንዲሰማራና የፈለገው እንዲጨፈጭፍ ማለት ነው። ዘር ተኮር ጥቃት ነው ሲፈጽሙ የነበሩት። አሁንም እንደዛ እንዲደረግ ለማድረግ ነው አንደኛው። ሁለተኛው ቀጠናውን በፋኖ ጽንፈኛ ማስወረር ይፈልጋሉ። ይሄ ማስጨፍጨፍ ማለት እንደፈለገ ማድረግ። ለዛ ነው ፋኖ መጥቶ የሆነ ጥቃት ሲፈጽም ዝም ተብሎ የሚታለፈው ማለት። አላማቸው በፋኖ ማስጨፍጨፍ ነው። ከዚህ በፊትም አብራርተነዋል። ከፋኖም ከመንግስትም ጋር ተንጠልጥለው ነው የሚሰሩት ካድሬዎቹ። ይሄኛው ሲያሸንፍ እዚኛው፣ ይሄኛው ሲያሸንፍ እዚኛው ብለው ነው ካልኩሌት አድርገው እየሰሩ ያሉት ማለት ነው። ሶስተኛው ነገር ወረዳውን አሸብሮ መግዛት ይፈልጋል። ህብረተሰቡ ጸጥ ለበጥ ብሎ እንዲገዛለት ማለት ነው። ያን ይፈልጋል። ወረዳውን ማሸበር ሰላም ሲሆን እነሱ ይጨንቃቸዋል፣ አይመቻቸውም። በቃ የሆነ ነገራቸው ፌል ያደረገን መስላቸው። ኦልሬዲ የለመዱት ነገር በብጥብጥ ውስጥ መኖር ነው። ብጥብጥ ለዝርፊያ፣ ብጥብጥ ለስርቆት፣ ብጥብጥ ማህበረሰብ ለመወጥወጥ፣ አካባቢውን አጠቃላይ ለመነወጥ ይመቻቸዋል። በብጥብጥ ውስጥ መኖር ይፈልጋሉ ማለት ነው። ሌላው በመጨረሻ ማንሳት እንፈልገው በመከራ እየገረፉ ህዝቡን ከራሳቸው ጋር የእነሱ ጫማ አውላቂ ጫማ አሳሪ እንዲሆንላቸው ይፈልጋሉ። ካልሳጣቢ ምናምን እንዲሆንላቸው ይፈልጋሉ። ያን ማድረግ ነው የሚፈልገው። እስከ መጨረሻው የአምባገነንነት ስራ እየሰሩ እንደሆነ ይታወቃል እንጂ አይከል ላይ የሚፈጠረውን ነገር በጸጥታ ኃይል መቆጣጠር በጣም በጣም ቀላል ነው። በጣም ቀላል ነው። ማጥናት ነው። የደህንነት ስራ ትሰራለህ። አዘጋጅተህ ሰዎችን የደህንነት ስራ ትሰራለህ። እነማን እንደሚሰሩ ይሄን ታጠናለህ። አጥንተህ መምታት ነው እየዞርክ። ሰው የሚያግተው እኮ ይታወቃል በደንብ። ግን እነሱ አብረው ስለሚሰሩ ይሄንን አያደርጉትም። የሚያወሩ ለህዝብ ለመታየት ያክል ከተማው እንዲያርገናል ብሎ ለማውራት ካልሆነ በስተቀር ይሄ ምንም አይነት መፍትሄ ያመጣም። የዛሬው ማለት ምንም መፍትሄ ያመጣም። ትላንትም ማታም እንደዚሁ ትላንት ነው ከትላንት ወዲያ ማታ አግተው ወስደዋል። ሰው እንትን እያንጫጩ ማለት ማንም ነው የሚወስደው። ይሄ ታጣቂው ሊሆን ይችላል፣ እነሱ ያደራጁ ሽፍታ ሊሆን ይችላል፣ ሁኤቨር ሰው ማንም ሊሆን ይችላል ማለት ነው። ኤኒዌይስ ይሄ መፍትሄ ሊሆን አይችልም። በደንብ የተደራጀ ከልብ የሆነ ስራ መስራት ካልቻሉ ማለት ነው። ታንክ ዩ። መልካም ዘንድሮ ይህን ጉዳይ በተደጋጋሚ አንስተነዋል። አሁን ህፃናትም ነብሰ ጡርም አዛውንትም መነኩሴም ቄስም ምንም ሳይለይ ነው እየታገተ ያለው። እንግዲህ አጋቹም አሳጋቹም አብሮ ስለሚሰራ ምንድነው የሆነ ሌባን ግመል ወይም ደግሞ የሆነ ነገር ጠፍቶ ከሌባው ጋር ንብረትህን እንደመፈለግ ማለት ነው አሁን እየሆነ ያለው። እንደውም በሚገርም ሁኔታ አንዳንዴ አጋቾች ገንዘቡ በባንክ ይተላለፍላቸዋል የሚባል ነገር ሁላ አለ። ይህን በደንብ አጣርተን ስንደርስበት ወደ እናንተ የምናቀርበው ይሆናል። ግን አሁን ደግሞ ገንዘብ በእጅ መቀበል ወይም ደግሞ የሆነ ቦታ ወስደ ከመስጠት በባንክ ሁላ ማስተላለፍ ሁላ ተጀምሯል የሚባል ነገር አለ።
እንግዲህ ምን ያክል የሀገሪቱ ፖለቲካ እየወደቀ መምጣቱን ትልቅ ማሳያ ነው ማለት ነው። ከዚህ ጋር የሚያያዝ ነው ቀጥሎ ያለው ጥያቄ። ምናልባት ካድሬው እንደምታየው በየወረዳው ኮሚኒኬሽን፣ በየዞኑ፣ በክልሉ፣ በማንኛውም ማህበራዊ ሚዲያ፣ በመንግስት ማህበራዊ ሚዲያ ስብሰባ፣ የካድሬው ዋና ስብሰባ በቃ በየቀኑ አለ፣ ስብሰባ አለ። 24/7 ነው የሚሰበሰቡት። ጠብ የሚል ስራ አይሰሩም። የሆነ አትክልት ቦታ ይጎበኛሉ። ሳምቲንግ ያንዱን አርሶ አደር መከራይቶ ያለማውን አትክልት የሚሆን ንማነብ የሚሆን ሌላም ነገር ይሁን ያችን ይጎበኛሉ። አንዷን ትንሿን ነገር በዙም በምን በተለያየ ፎቶ በተለያየ አቅጣጫ እያነሱ በቃ እየለማ ነው እንደዚህ እያለ ነው ምናምን የሚል አሁን ደግሞ ኮሪደር የሚባል ትንሽ ኮብልስቶን ምንም እየሰሩ እሷን ያደርጋሉና እንደው የካድሬው ስብሰባ ዋና ስራ ለምንድን ዋና ስራ የሆነው የሚለውን በዚህ ጉዳይ ሀሳብ ብታነሳ ደስ ይለኛል። ወደ አንተ ልምጣ። እንግዲህ ስብሰባ የካድሬ ዋና ተቀዳሚ ስራ ሆኗል። ስብሰባ እንግዲህ ስራን ለማቀላጠፍ ነበረ ከዚህ በፊት የሚጠቀሙት አይደል እንዴ? የሚጠበቀው እንደዛ ነው። ስራ የሆነ ውሳኔ ወስነው ወደ ስራ ለመሄድ ነው። ግን አሁን ስብሰባ ራሱ ስራ ሆኖ መጣል ማለት ነው። ራሱ ዋና ስራ የካድሬ በቃ ዋና ስራ የዕለት ከዕለት ስራው ስብሰባ ነው። አሁን በተለይ ደግሞ አማራ ክልል የሚባለው ሌላውም ቦታ እንደዛ ሊሆን እንደሚችል እገምታለሁ። ግን አማራ ክልል የሚባለው በሙሉ ስብሰባ ቁጭ ብሎ ነው የሚሆነው። አሁን ዝም ብለህ ሰሞኑን ካየ የነ አማራ ሰጤን እንትን ተመልከት። እንትን ፎቶ ማለት በፊት ያኛው ማን ነው የሚባለው? አሁን ከዚህ ከደህንነትና ሰላም ምናምን ቢሮ የተባረረው ሰውዬ ነበር እንደዚሁ ቀንም ሙሉ እንደዛ የሚያደርገው። አሁን ደግሞ አማራ ሰጤ የሚባለው ሰውዬ በቃ እንደዛ ያደርጋል። ሌሎችም እንዲሁ ነው። በወረዳም በምንም በቃ ሁሌ ስብሰባ ነው የአማራ ክልል ማለት። ስብሰባ በቃ ቤዚክ ነገር ነው። ዘገባዎችም እያቸው በሙሉ ስብሰባ ናቸው። የስብሰባ ዘገባ ነው የሚዘገበው የሚያቀርቡት ማለት ነው። በፌስቡክ ፔጃቸው ምን የሚያቀርቡት ማለት ነው። እንግዲህ ስብሰባ መሰብሰብ፣ በሚዲያ የተሰበሰቡትን ቀርጾ መልቀቅ የወቅቱ ዋና ስራ ነው ለካድሬው ማለት ነው። ከዚህ ያለፈ ሌላ ስራ የለውም ማለት ነው። እንግዲህ ስብሰባ በሰላም ተጠናቀቀ የሚል ዜና ሁሉ ይሰራል በሚገርም ሁኔታ ማለት ነው። በብልጽግና ዘመን በጣም የሚገርመው ስብሰባ በሰላም ተጠናቋል ተብሎ ኢቭን የሲኖዶስን ስብሰባ ሰሞኑን እንዴት እንደዘገቡት አይታላር። የኢቢሲ የሚባለው ይመስለኛል የሲኖዶስ ስብሰባ በሰላም ተጠናቀቀ ብለው አቀረቡት ማለት እንግዲህ መንፈስ ቅዱስ የሚመራው ሲኖዶስ በሰላም ተጠናቀቀ ብሎ ዜና ይዘግብላል መጥቶ ማለት ነው። ትልቁ ችግር ስብሰባ በቃ ዋና ስራ ስለሆነ ስራው ተከናወነ ማለት ነው። ያቀድነው ነገር ተፈጽሟል ማለት ነው። ያቀድነው እንዲሆን የፈለግነው ሆነ ማለት አይነት ነገር ነው። በዚህ ደረጃ እየወረደ የመጣን መሆኑን ስብሰባ ሲጀምር የጦርነት ስብሰባ የለም፣ በሰላም ተጠናቀቀ የሚባል የለም። ለስራ ነው የምትሰበሰበው። ስራህን አቅደህ ትሰራለህ። ማንም እኮ ሚዲያ ራሱ ይሄንን ስብሰባ እንደ ስራ ብሎ መዘገብ የለበትም በጣም ትልልቅ ካልሆነ በስተቀር ማለት። ይሄ ግን ተራው ስብሰባ ሁሉ የካድሬ ፎቶ እየተነሳ እንደፈለገ ይወራል ማለት ነው። በጣም የሚገርም ነው። የዘመኑ ካድሬ መሬት የሚነካ ስራ መስራት አይችልም። ከሰራም ነውር ነው። እንትን ትኮነናለህ። በቃ አንተ ምሰራ ከሆንክ በሌላው ካድሬ ዘንድ ትጠላለህ። እንዲያ ነገር የለም። ማስመሰል ብቻ ነው። ወጥተህ በፎቶ ምናምን ተቀርጸ በቃ ምርጥ ለብሰህ የሆነ ነገር አድርገህ በቃ ይሄማ ምንም አልሰጋም አልደነገጠም እንድትባል አይነት ነገር አድርገህ ታቀርባለህ። ያ ብቻ ነው አሁን የዘመኑ ካድሬ ማለት ነው። እና በጣም ነው የሚገርመኝ። በመሆኑም ስብሰባ ቋሚ የካድሬ ስራ መሆኑን መረዳት እንችላለን ማለት ነው። እንግዲህ በልማት፣ በመልካም አስተዳደር፣ በጸጥታ፣ በትምህርትና በጤና ዘርፍ ወይም የመሳሰሉት ማለት ነው አቅደው መስራትና መሬት ጠብ የሚል ስራ መስራት የሚባል ነገር የለም። አሁን ምንም ነገር የለም። ስለዚህ ሁልጊዜ ስብሰባ ነው። ከትምህርትም ጋር ከፈለክ ስብሰባ ነው እንጂ ተግባራዊ ስራ ትምህርት ቤት ወርዶ የሚሰራ ምናምን ስራ አታይም፣ አትመለከትም። ስብሰባ ነው በቃ እንደዛ ነው። የጤና ጉዳይም በሆነም ስብሰባ ነው የምትሰበሰበው። ከጤና ጋር የተያዙ ከማህበረሰቡ ጋር ወርደ የምትሰራው ነገር ምናምን የለም። የምታቅደው ምንም የለም፣ እቅድ የለም። ስለዚህ ዝም ብለህ ብድግ ብለው ቀላሉ ነገር ስብሰባ ነው። በጣም ቀላል እኮ ነው። ሰነፍ ለስብሰባ ለወሬ ማንም አይችለውም። በነገራችን ላይ እጁ ግን ሽባ ነው፣ ምላሱ ረጅም ነው። ካድሬው በሙሉ የሰነፎች ጥርቅም ነው። ካድሬው በቃ ከላይ የሚሰጠውን ነገር ያመጣል፣ እያወራ አውርቶ አደር ነው፣ እያወራ ይኖራል ማለት ነው። በቃ አጨብጫቢ ብቻ ነው። በዚህ ምክንያት ስብሰባ ብቻ ሆኗል አሁን አማራ ክልል በጣም በሚገርም ሁኔታ ማለት ነው። የተግባር ስራ የሚባል ነገር የለም። ስብሰባ ላይ የተወራው አንዱም ተፈጽሞ አይተነው አናቅም። የሚተገበር የለም። ከተገበርክም ነውረኛ ነው የምትሆነው። በቃ አውርተህ መተው ነው። መተግበር ነውር ነው፣ እንትን ይላል፣ ያስነቅፋል። መንግስትነታቸውን ለማረጋገጥ እንግዲህ ህዝቡን ሰብስበው ልቡን የሚያወልቅ ነገር፣ የሚያጨናንቅ ነገር፣ የሚያስፈራራ ነገር ያወሩታል። በቃ አሁን ህዝቡም ሰምቷል። በቃ ሄዶ ይቀመጣል፣ አበል ካለ ይወስዳል፣ ዝም ብሎ ይመለሳል። አለቀ። ምን የሚተገበር ነገር የለም። ብዙ ጊዜ አይታቸው ከሆነ ዘሴም ፒፕል ነው ስብሰባ ላይ የሚሰበሰቡት ራሱ
አይከል የሚሰበሰብ ከሆነ ተመሳሳይ ሰዎችን አብዛኛው የሚሰበስባቸው እኛን ይደግፋሉ የሚሉትን ብቻ ነው የሚያመጡት። እና በጣም ዘግናኝና አስቸጋሪ የሆነበት ቦታ እንትን የሆነ ክልል ነው አማራ ክልል። በነገራችን ላይ አይከል ዝም ብለን እኛ ስለምናውቀው እያነሳን ነው እንጂ ቅማንት ምድር አብዛኛው አማራ ክልል የሚባለው ከዚህ የተለየ ነገር የለውም። ነገር ግን መንግስትነቱ የሚታወቀው አሁን እንዲህ ዝም ብለህ እየሰበሰብክ ሰውን በማስፈራራት ሳይሆን የሚታወቀው እና መንግስት ነው ብለን እንትን የምታረጋግጠው ስርዓትን ሲያስከብርና የህግ የበላይነትን ሲያስጠብቅ እንጂ በስብሰባ እየተንጋጋ በቪዲዮ መቅረጽ ሶሻል ሚዲያ ላይ መለጠፍ ህብረተሰቡን አለሁ እያልክ ማውራት በፍጹም ይሄ መንግስትነቱን አያሳይም። መንግስት የሚታወቀው ስርዓት በማስከበር ነው። መንግስት የሚባለውን ተቋም ህዝብ ወይም ማህበረሰብ ሶሳይቲ የሚባለው ስታብሊሽ ሲያደርገው የጸጥታ ጉዳይ፣ የህግ ጉዳይ፣ የፖለቲካ ጉዳዩን እንዲያስተዳድር ነው። በዛ ጉዳይ ባዶ ከሆንክ ምን መንግስት አለ ማለት አትችልም። አለ የምታየው ነገር ግን ስራ የለም፣ የሚታይ ነገር የለውም። የፈረሰ መንግስት አይነት ነገር ነው የምትመለከተው ማለት ነው። እንግዲህ የስብሰባ ብዛት የተቃወሰና የፈረሰ መንግስት መገለጫ መሆኑን መመልከት እንችላለን ማለት ነው። ስብሰባ ሊኖረው ይገባል እንጂ አበል መሰብሰቢያ፣ የጥቅም ማሳረጃ፣ የራሳቸውን እንትን ግለሰባዊ ምናምን ሁሉ ፕሮሞት የሚያደርጉበት እንደገና ደግሞ ሰራን ብለው ማላገጫቸው ሶሻል ሚዲያ ላይ እየለጠፉ ማላገጫ ማታለያቸው ስለሆነ ምን ታደርገዋለህ? አሁን እንግዲህ ስብሰባ እዚህ ጋር ምን ይሆናል? የአበል መብያ ከሆነ የጥቅም ማሳደጃ ከሆነ ይሄ በጣም አሳሳቢ ነው፣ አስቸጋሪ ነው። ስብሰባ ዓላማ በሌለው መንገድ ዝም ብለህ እየመጣ የሆነ አጀንዳ አንስተህ ትናገራለህ። ሰሞኑን እናበራ ለማየው ከናውግቸው ጋር ያደረጉትን ነገር ማስረጃ ወጣ። ኢሚዲየትሊ እሱን እንትን ለማድረግ ጭልጋ ሄዶ ስብሰባ ህዝብ ይሰበስባል። አብረው ቁጭ ብለው ከዛ ካድሬዎች እዛ ካሉ የወረዳ ካድሬዎች ጋር በሚጨበጠው በማይጨበጠው ያወራል። የተለመደ ሁልጊዜ የሰላም ጉዳይ እያለም ያወራል። በቃ የሰላም ጉዳይ ምናምን እያለ ያወራል። ህብረተሰቡ እንዲህ ብሏል፣ አብሬ እሰራለሁ ብሏል፣ መንግስት ሰላሙን ያስከብርልኝ ብሏል ይላል። የዛሬ 3 ዓመትም 10 ዓመትም እንዲህ እያለ ነው ሲያወራን የነበረው። ዛሬም በተመሳሳይ እሱ ነው የሚወራልን። ምንም የተቀየረ አጀንዳ የለም። ዘሴም አጀንዳ ነው። በቃ የሆነ የክራር አንዷን ክር ብቻ እንደመምታት ቁጠረው ዝም ብሎ ብም የሚል ነገር አይነት ነገር ስብሰባው ማለት ነው። ሁሌም ያን ነው የሚያደርጉት። የሚያሳዝነው የዛሬ ዓመት የተወያዩትን አጀንዳ ዛሬም ይወያዩበታል። ተግባር የለውም። ተግባር ቢኖረው ተቀይሮ ነበረ ሌላ ስራ የምንሰራው ማለት ነው። ስለዚህ እሱ የለውም። በየጊዜው አዳዲስ መሪ ቃል እየፈጠሩ ህዝብን ይሰበስባሉ። ተግባር ግን የለም። መሪ ቃሉ ደግሞ የሚገራርም መሪ ቃል ነው የሚያመጡት። በቃ የሆነ የሚሉት ነገር ሁሉ በቃ የሆነ እንትን ውሸት መሆን የምታውቀው በዛ ነው። ዝም ብሎ የሚጨበጥም የማይጨበጠውን እያመጡ ማለት ነው። በማይገባ አጀንዳ በየቀኑ በየሳልስቱ በየሳምንቱ የተለያዩ አጀንዳዎች ላይ እየሰበሰቡ እነሱ በሚፈልጉት አጀንዳ እየፈጠሩ ህዝቡን ስብሰባ ላይ ቂጡን ሲልጡት ይውላል። ቁጭ አድርገው በቃ ከዛ ቁጭ ብሎ ወገቡን በሽተኛም እኮ ይኖራል ህዝቡ። እና በጣም አስቸጋሪ ሁኔታ ነው የተፈጠረው። ጥገኛ አላማ ቢስ ተስፋ ቆረጥ ካድሪ ከስብሰባ ውጭ ምን አይነት ተግባር ሊሰራ ይችላል? ምንም ሊሰራ አይችልም። ከዚህ ካለፈ ደግሞ ከዚህ ከፍ ካለ ሰራ ካልከው ብዙ ጊዜ የምናያቸው ምንድን ነው የገበሬ ማሳ ሂዶ ሲጎበኝ እና ፎቶ ሲነሳ አንድ ችግኝ ይዞ ለ6 ለ7 ፎቶ ሲነሳ ምናምን ነው የምታገኘው። ከዚህ ያለፈ ነገር የለው። ወይ ደግሞ ማዳበሪያ ሲያከፋፍል ይሄ እኮ ማዳበሪያ እንትን ነው የተለመደ ተግባር እኮ ነው። የተለመደ ነው፣ ሁልጊዜም የተለመደ ነው። ኦልሬዲ ምንም እንትን የለም። ማንም እንትን ካድሪ ኖረ አልኖረ ማዳበሪያ ለህብረተሰብ ቤዚክ ነገር ነው፣ ግዴታ ስለሆነ ታቀርባለህ። ግን በካድሪው ስጦታና ቸርነት እንደመጣ ሁሉ አስመስለህ ፎቶ ትነሳበታለህ፣ ሌላም ነገር ሁሉ ታደርገዋለህ። ሌላ የስራ ጉብኝት በሚል አንዳንድ ቦታዎች ትሄዳለህ። የሆነ ወይ ፋሲል ግንብ ሊሆን ትችላል፣ ወይ የሆነ ቦታ ትሄዳለህ። ስትጀነን ምናምን ታየዋለህ ማለት ነው። ወይ ተጀምሮ የቀረን ግድብ ሂዶ ማየት ምናምን እንዲህ አደረገ የክልሉ እንደዚህ ይሄን ጎበኘ ምናምን እያለ ያወራሃል። ከዛ የሚታይ ነገር ሌላ ነገር የለውም። ስልጠና በሚል የሆነ ቦታ ይሄዳል። ተጃጅሎ እንትን አበል በልቶ ይመጣል። በቃ ሌላ ነገር የለውም። እና በአጠቃላይ በስብሰባ የሚቀረፍ ችግር ባይኖርም አንድ ቀን ስብሰባን ለመቅረፍ ሌላ ስብሰባ መሰብሰብ ሳያስፈልግ አይቀርም። የምር ማለት ለምንድነው ስብሰባ የምናበዛው የሚል ስብሰባ ሳያስፈልግ አልቀርም። ልክ በደርግ ጊዜ ጸረ ሙስና የሚል ነገር አቋቋመና ጸረ ሙስና ብሎ ያቋቋመው ድርጅት ራሱ ሙሰኛ ሆኖ ተገኘ። ለጸረ ሙስና ሌላ ጸረ ሙስና ምናምን አመጣ። ልክ እንደዛ ማለት ነው። አሁንም ስብሰባ እንዴት እናቆመው የሚል ሌላ ስብሰባ ሳያስፈልግ የሚቀር አይመስለኝም። በአጠቃላይ ግን የአማራ ክልል መንግስት የፈረሰ መንግስት ነው። ምንም ማድረግ አትችልም። በዚህ ምክንያት ከስብሰባ ያለፈ ነገር የለም፣ ህዝቡን ይዘው ፎቶ ከመነሳት ውጭ ማለት ነው። ታንኪዩ። እንግዲህ አማራ ክልል ብዙ አስገራሚ በጣም የሚደንቁ ነገሮችን ታያለህ። በመቶ ሺህ የሚቆጠር ሽፍታ በየአካባቢው ህዝብ እያሳደደ መከራውን እያበላ
ስንት ስቃይ እየፈጠረ ባለበት ሁኔታ አንድ ሽፍታ እጅ አሰጥተው በቃ በየሚዲያው ያንባርቃሉ። በጣም ነው የሚገርመው። በቃ ያ ሁላ ሽፍታ ባለበት ሁኔታ በሰላም እጅ ሰጠ፣ ህዝቤን እዚህ በኋላ አክሳለሁ አለ ምናምን እያሉ በቃ ሁለትም ሶስትም አራትም ይግባ ከወረዳ ኮሚኒኬሽን እስከ ትልልቅ የሀገሪቱ ሚዲያዎች ድረስ በቃ ይቀባበሉታል። ይሄ ራሱ አሁን አጀንዳ ሆኖ የሚቀርብ ሆኖ ማለት ነው። እና በጣም ነው የሚያሳዝነው። ብዙ ነገር ነው ማንሳት የሚቻለው። እንግዲህ ጊዜን ማባከን ካልሆነ ማንም ሰው የሚያየው ስለሆነ ከእነሱ ጋር ብዙም መቆየቱ አስፈላጊ ነው ብዬ አላስብም። ወደሚቀጥለው ጥያቄ ልለፍና እንግዲህ የተፎካካሪ ፖለቲካ ፓርቲዎችንና ብሔራዊ ጥቅምን በተመለከተ አንድ ነገር ብናነሳ ጥሩ ነው ብዬ አስባለሁ። እንግዲህ ሰሞኑን ከንቲባ አዳነች አቤቤ በአዲስ አበባ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተገናኝተው የፖለቲካ ፓርቲዎች ብሔራዊ ጥቅም ላይ የጋራ መግባባት ሊኖራቸው ይገባል የሚል ሀሳብ አንስተዋልና እንግዲህ አንድ የፖለቲካ ፓርቲ ሲቋቋም የሀገሪቱን ብሔራዊ ጥቅም ጥያቄ ውስጥ አስገብቶ ነው ወይ የሚለው ጉዳይ መነሳት ስላለበት ይህ ነገር በዚህ ጋር መነሳት አለበት ወይ የሚለውንና ጠቅለል ባለ ሁኔታ ብሔራዊ ጥቅሞች የሚባሉትስ ምን ምን ናቸው የሚለውን በዚህ ጉዳይ የምትለው ሀሳብ ይኖራል ብዬ አስባለሁ። ወደ አንተ ልምጣ። መልካም። እንግዲህ የከንቲባ አዳነች አቤቤ አዲስ አበባ የሚንቀሳቀሱ የፖለቲካ ፓርቲዎችን ማነጋገራቸው እና ስብሰባው ደግሞ ዋናው ተፎካካሪ የፖለቲካ ፓርቲዎች በብሔራዊ ጥቅም ላይ የጋራ መግባባት ሊኖራቸው ይገባል የሚል ነገር ነው። እንግዲህ ውይይቱ ማለት ነው። የጋራ ጥቅም ምንድን ነው የሚለው መጀመሪያ ዲፋይ መደረግ አለበት። ባይ ዘ ወይ ያውቁታል። ግን የጋራ ጥቅም እንትን ይሄ ምንድን ነው ብሔራዊ ጥቅም የሚባለው ማለት ነው። ብሔራዊ ጥቅም ምንድን ነው የሚለው ራሱ ያውቁታል። እኔ እሱ ራሱ እንትን እላለሁ፣ እጠራጠራለሁ። ለምን እንትኑ አጠቃላይ ኢትዮጵያ ውስጥ ያለው ነገር እሱን እንድናቅ የሚያደርገን አይመስለኝም የተሄደው ማለት ነው። ማንኛውም ትልቁም ፓርቲ በለው ትንሹም ፓርቲ ብሔራዊ ጥቅም የሚባለውን ራሱ በአግባቡ ያውቁታል ወይ? ብዙ ጊዜ ብሔራዊ ጥቅም ችግር ሲወድቅ የምናውቀው በሀገር መሪዎች ነው። ሀገር እንመራለን ብለው የሚመጡት ናቸው ብሔራዊ ጥቅምን አደጋ ውስጥ የሚጥሉት እንጂ ተራው ህዝብ ብሔራዊ ጥቅምን አደጋ ላይ ሲጥል አይተን አናውቅም። ተራ የፖለቲካ ፓርቲ በየቦታው ዝም ብሎ የተመሰረተ እሱም ያን ያክል ሚና አለው ብዬ አላስብም። በእርግጥ ታጥቆ የወጣ ሜቢ ከሌላ የውጭ ኃይል ጋር እየተባበረ እንደዚ አይነት ችግር ሉዓላዊነትን ሊያስደፍር ይችላል፣ የመሳሰሉት ነገሮች ሊኖሩ ይችላል ብዬ ገምታለሁ። ዝሮ ዝሮ ግን ብሔራዊ ጥቅም ምንድን ነው የሚለውን ነገር ራሱ በደንብ አድርጎ መረዳት ያለብን ይመስለኛል። ሲጀመር ይሄ ውይይት መቅረብ አለበት ወይ? አሁን ይሄ አንድ የፖለቲካ ፓርቲ በሀገሪቱ ህግ መሰረት በምርጫ ቦርድ አዋጅ መሰረት ሲመሰረት እኮ ህገ መንግስቱን ተቀብያለሁ ብሎ ነው። ሁሉንም አይነት የሀገሪቱን ብሔራዊ ጥቅም አስከብራለሁ ብሎ ነው እንጂ ብሔራዊ ጥቅም ለመሸጥ ምናምን ብሎ የሚመጣ ነገር የለም። አሁን ይሄ ለውይይት ይቀርባል ወይ? አትሊስት ምንድን ነው ይሄ የማይገባኝ ነገር ማለት ነው። ለውይይት መቅረብ ነበረበት የሚል እንትን የለም። አጀንዳ ተው ካልሆነ ማለት ነው። ፓርቲዎቹ እነዚህ ራሱ ህጋዊ እውቅና ሲያገኙ እሱን ማድረግ ነው እንጂ ከዛ ውጭ በሆነ መንገድ የሚሰራለ ወይ ነው? ሌላ የታሰበ ነገር አለ? ምንድን ነው? ሜይ ቢ ከህወሓት ጋር እያያዝ ነው፣ ከሻዕቢያ ጋር እየሰራ ነው ምናምን በሚል እሱን ኦልሬዲ ስላስወገዱት ማለት ነው። አሁን ከእውቅና ስለቀሙት እንደዛ እንትን ቢደረግ ምንም እንትን አይደረግም። ዝሮ ዝሮ ግን ምንድን ነው እዚህ ጋር ማንሳት እንፈልገው ይሄ ነገር ማንም ፓርቲ አይደለም ማንም ኢትዮጵያዊ የሀገሪቱን ብሔራዊ ጥቅም ማስጠበቅ በሚችለው መንገድ ማለት ነው አቅሙ በፈቀደ መንገድ ማስጠበቅ ግዴታው ነው። የሀገሪቱን ብሔራዊ ጥቅም ማለት አሳልፎ መስጠት የለበትም የትም ቦታ ቢሆን ማለት ነው። የኢትዮጵያ ብሔራዊ ጥቅሞች ምንድን ናቸው? እነሱን እንዴት አድርጌ ነው ማስከብረው ብለህ መስራት ያለበት ይመስለኛል። ማንም ኢትዮጵያዊ ይሄ የሚጠበቅበት ነው፣ እንኳን የፖለቲካ ፓርቲ ማለት ነው ወይ ደግሞ ፖለቲካሊ አዌር የሆነ ሰው ያን ማስጠበቅ ግዴታው ስለሆነ ማለት ነው። አሁን ትልቁ ችግር ከህገ መንግስቱ ውጭ ሆነው ስለሚንቀሳቀሱ እንደፈለጉ ህገ መንግስቱን በካልቸው ብለው ስለሚንቀሳቀሱ ነው። ብሔራዊ ጥቅምን እናክብር ምናምን ህገ መንግስቱ ስታከብር ብሔራዊ ጥቅምን የሚለውን ትገዛለታለህ፣ ታከብረዋለህ እኮ። ያ ስለሌለ ነው እንግዲህ ማንኛውም የፖለቲካ ፓርቲ ዛሬ ከኢትዮጵያ ብሔራዊ ጥቅም ተጻሮ የሚቆምበት ምክንያት የተፈጠረው ህገ መንግስቱን በካልቸው ብለው በራሳቸው መንገድ የሄዱበት መንገድ ይመስለኛል። ከመጀመሪያው ጀምሮ ህገ መንግስቱን በትክክል ከመፈጸም አንጻር ስላልሰሩ ነው ይሄ ሁሉ ችግር የፈጠሩብን። ብሔራዊ ጥቅምና አደጋ የሚጥል ሁኔታ የተፈጠረው ማለት ዛሬ በፈለገው አቅጣጫ መሬት በጠላት በሌላ ኃይል ይወረርባል፣ የፈለገ ነገር ይሆናል። በደቡብ ሱዳን የሚደረገው እናውቃለን። ሱዳን እነዚህ በፊት ያደረገችውን እናውቃለን። የተለያየ ቦታ የሆነው ነገር እናውቃለን። ያ ሁሉ የመጣው የህግ የበላይነት እንዳይከበር ስለተደረገ ነው። ያን ደግሞ ማን ነው ተጠያቂው? የፖለቲካ ፓርቲዎች ናቸው። ይህ አሁን ተራው እሱን ማሰብ አለብን። ግን ምንድን ነው ዋና ምክንያታቸው? በፖለቲካ ፓርቲው አጠቃላይ የፖለቲካ ፓርቲው ኢትዮጵያ ውስጥ ብሔራዊ ጥቅም እንዳይከበር የሚያደርግ ወይንም ለዛ እንዳይከበር ለማድረግ የተጋለጠ የሆነው ለምንድን ነው የሚለውን ነገር 3-4 ነጥቦችን ላንሳ። አንደኛ ተፎካካሪ ፓርቲ ሳይሆኑ ተቃዋሚ ፓርቲ ነው የሆኑት ብዙዎቹ ማለት ተቃዋሚ ፓርቲ ነው። ምን ማለት ነው ተቃዋሚ ፓርቲ? አሁን ትልቁ ችግር ማለት ነው
ፈረንጅ ኦፖዚሽን ፓርቲ የሚለውን አምጥተው ተቃዋሚ ፓርቲ ያደረጉት። ተቃዋሚ ፓርቲ ማለት ሁልጊዜ መንግስት የሚቃወም ማለት ነው። ምን ማለት ነው? ተቃዋሚ ፓርቲ ከሆነ ብሔራዊ ጥቅምንም ሁሉ ትቃወማለህ ማለት ነው። ያኛው መንግስት የያዘውን በሙሉ መቃወም ከሆነ ማለት ነው። አሁን ድንቁርናው እዚህ ጋር ነው የሚመጣው። ተቃዋሚ ፓርቲ የሚባለው ራሱ ስያሜ ትክክል አይደለም። ተፎካካሪ ፓርቲ ነው። ለምንድን ነው የሚፎካከሩት? ለስልጣን ፕሮግራማቸውን ለህዝብ አቅርበው ተፎካክረው ስልጣን ይይዛሉ። በስልጣን ዘመናቸው ጥሩ ይሰራሉ። በህዝብ ከተመረጡ ደግመው ሊመረጡ ይችላሉ። እንደዚህ አይነት ሂደቶችን መከተል ማለት ነው። እና አሁን ግን እኛ ጋር ተፎካካሪ ፓርቲ የሚባል የለም። ለፉክክር የሚቀርብ የረባ ፓርቲ ያለው አሁን በዘመነ ኢህአደግ ብቻ ነው አውራ ፓርቲ ነው። በዘመነ ብልጽግና ብቻ ነው አውራ ፓርቲ ነው። ሌላው ተራ ነው። ምንም እንትን የለውም። ምንዝር ነው። ምንም እዚህ ግባ የሚባል ነገር የለውም። አየው የተፎካካሪ ፓርቲነትን አጥፍተዋል። እንትኑን ማለት ነው። የለም ተፎካካሪ ፓርቲ የበለጠ የሀገሪቱን ብሔራዊ ጥቅም በማስከበር በህዝብ ዘንድ እንዲወደድ ነው የሚሰራው። ግን አሁን ይሄ አውራ ፓርቲ ከሆነ ግን እሱን ነው የሚያስጠብቀው፣ አውራነቱን ለማስቀጠል እንጂ ስለ ብሔራዊ ጥቅም ራሱ የሚገደው አይመስለኝም። ከታችም ያሉት ባይኩ ቆርኩር ከአውራ ፓርቲ የተባለውን ገልብጠው ወደ ስልጣን መምጣት ነው። ብሔራዊ ጥቅም ሽጠህ የሚሆን ምንም ይሁን ማለት ነው። ከግብፅም ጋር ከፈለግከው ጋር ሆነን እንደሚሉት ማለት ነው። እንዲህ አይነት ነገር ነው የሚመጣው እና ተፎካካሪ ፓርቲ ሳይሆን ተቃዋሚ ፓርቲ ብቻ መሆኑ ራሱ ግንኙነቱ ራሱ የጠብ አይነት እንትን ሁልጊዜ የጥላቻ ግንኙነት እንዲሆን አድርገውታል። ሌላው ሁለተኛው ነጥብ መድበለ ፓርቲ ስርዓት ሳይሆን የአውራ ፓርቲ ስርዓትና የአውራና የምንዝር ፓርቲዎች ስርዓት ብቻ ስላለ ነው። አውራ ፓርቲ አለ፣ ምንዝር ፓርቲ አለ። ቅድም እንዳነሳሁት ማለት ነው። ይሄ ራሱ ለብሔራዊ ጥቅም እንዴት አድርገህ ታስከብራለህ? ተፎካካሪ ከሆንክ ቅድም እንዳልኩ ብሔራዊ ጥቅምን ታስከብራለህ። ምንዝር ከሆንክ ግን ምንም የለም። አሁን እስኪ ያስባቸው በምርጫ ቦርድ ምጽዋት እየተሰጣቸው የተቋቋሙ ፓርቲዎች ማለት ነው። ምርጫ ቦርድ በሚመድብላቸው ባጀት በምጽዋት የቆሙ ፓርቲዎች እንዴት ሆነ ነው አሁን ለሀገር ጥቅም የሚሰሩት? እንዲያውም ለዋናው ለአውራ ፓርቲ አደዝራጅ ነው የሚሆኑት ሁልጊዜ ማለት ነው። ያው እነ አውግቸው እንደሚያደርጉት ማለት ሌላ ነገር የለም እኮ። እንዲህ አይነት ነገር በሙሉ ትክክል አይደለም። አሁን እንደ እንትኑ ስታስበው ማለት ነው በጣም ዘግናኝ የሆነ ነገር ነው። ሶስተኛ ነጥብ ደግሞ ላንሳ። አብዛኛው ፓርቲ በብሔር የተደራጀ ስለሆነ ልብ በል፣ ፓርቲ ነው ያልኩት። አብዛኛው ፓርቲ በብሔር የተደራጀ ስለሆነ ስለ ሀገር አይገደውም። ብሔር ውስጥ ተወሽቆ የቀር ነው። ተፎካካሪ ፓርቲ መሆን አይችልም። ከሰፈሩ ወጥቶ የትም ቦታ ሄዶ መወዳደር አይችልም። ተፎካካሪነት የሚባል ነገር የለም እዚህ። በቃ እንደዛ ነው። የአማራ ፓርቲ አማራ ባለበት ብቻ ነው የሚወዳደረው። ጽንፈኝነቱም የመጣው እኮ ይሄ ነው። አሁን ይህንን ባለመረዳት የሚያወሩት የህብረ ብሔር ፌዴራሊዝም የሚለው የመንግስት አወቃቀሩ ይሄ ክልል ምናምን የሚለውን ነገር ለማፍረስ የህብረ ብሔር ፌዴራሊዝም የሚለውን ለማፍረስ የሚጠቀሙበት በኋላ እናነሳዋለን። እሱ ማለት አይደለም። እዚህ ጋር ፖለቲካውን ነው ልብ በል። ፖለቲካው ብሔር ውስጥ ከተወሸቀ አይዲያ ሀሳብ የለውም ማለት ነው። ብሔር ሀሳብ ሊሆን ስለማይችል ብሔር አይዲዮሎጂ አይደለም። ምን አማራ የሚባል አይዲዮሎጂ አለ እንዴ? የለም። ቅማንት የሚባል አይዲዮሎጂ አለ እንዴ? የለም። ኦሮሞ የሚባል አይዲዮሎጂ አለ እንዴ? የለም። ስለዚህ የኦሮሞ ፓርቲ ከሆንክ አይዲዮሎጂ ኦሮሞ ነው ማለት ነው። ኦሮሞ እንዴት አይዲዮሎጂ ይሆናል? ስለዚህ አይዲዮሎጂ ጽንፈኛ ነው የሚሆነው እዚህ ውስጥ። ጽንፈኝነት ማለት የምትሰራው ለአንድ ብሔር ነው፣ ስለ ሌሎች ብሔር አይገድህም። በዚህ ምክንያት ምን ይሆናል? ስለ ሀገር ይጨንቃል። ሁሉም ህዝቦች እኩል ሆነው ሰላም የነገሰባት አንዲት ሀገር፣ በልማት ወደፊት የምትሄድ ሀገር ለመፍጠር እንዲህ አይነት አስተሳሰብ እንዲህ አይነት የፖለቲካ ስርዓት መኖር አለበት? የለበትም። ስለዚህ ይሄን ነው በደንብ አድርጎ መረዳት ያለብን ማለት ነው። ብዙ ሰው የማይረዳው ይሄን ነው። በሰፈር የተወሸቀ ፓርቲ ይሄ ምንዝር ማለት ነው። ፓርቲ ዝም ብሎ በየሰፈሩ አምጥታ ወሽቀ ምንም ነገር የለውም። እንደ ብዙ እኮ አበጥር አውጥተህ አይዲዮሎጂ ምንድነው ብትለው የብዙ ፓርቲ አይዲዮሎጂዎችን አያውቁትም። ብዙዎቹ አያውቁትም። የብሔር ፓርቲ የሚለው ምንድነው ብትለው ራሱ ብሔር ነው ይመስለኛል። አሁን የብሔርን ይመስለኛል አይዲዮሎጂ የሚያደርገው እንትኑ ትልቁ ችግር ማለት ነው። ሌሎችም እንደዛው ይሄ ጥቃቅን ምናምን በጥቃቅንና ምናምን አይነስተኛ እንደሚባለው የተደራጀ ፓርቲ ነው። ዛሬ እኮ ከ50 ነው 60 በላይ ፓርቲ አለ ኢትዮጵያ ውስጥ ማለት ነው። ይሄን እንግዲህ ምን ትለዋለህ? አንድም ተፎካካሪ ግን የለም እዚህ ውስጥ፣ አውራ ፓርቲ ብቻ ነው ያለው። አራተኛው ነጥብ የፖለቲካ መርሃችን ሴራ እንጂ ፖለቲካዊ ብቃት ስላልሆነ የሀገር ጥቅም አሳልፈህ ትሰጣለህ። በተለይ ይሄ ለገዢ ፓርቲ ይመለከታል። ብቃት የለውም። ብቃት ከሌለህ ያለህ ምርጫ ምንድን ነው? በሴራ ፖለቲካ አገርን ሽጠህም ምን ብለህም የፈለግከውን ነገር አድርገህ ስልጣን ላይ መደላደል ነው የምትፈልገው፣ መፎካከር አትፈልገው። ያ ከዚህ በፊት የተደረጉ ጦርነትን አስበው። ብልጽግና ሰላማዊ የሆነ ነገሮች ነበሩት ሲመጣ እድሉ፣ ግን ወደ ጦርነት ቀጥታ ሄዶ ገባ፣ ብጥብጥ ውስጥ ከተተን። ያ ደግሞ የሀገርን ጥቅም አደጋ ላይ ጣለ። ማን ነው አሁን ብሔራዊ ጥቅምን አደጋ ላይ እየጣለ ያለው? መንግስት አይደለም? መንግስት ነው። ጦርነት እኮ ማስቆም እድል ነበረው መንግስት የሚባለው ራሱ ነው ጦርነትን አውጆ የገባበት። ይህ እኮ እውነት ነው። ምንም እንትን የሚል የለም። አሁንም ፍርስርሱ የወጣው በዛ መንገድ ነው። ብዙ ጉዳዮች ነበሩ። ከተለያዩ የመጡ የተሰበሰቡ የተቃዋሚ ፓርቲ ምናምን የሚባለው ከኤርትራ የመጣ ተሰብሰቡ። እሱን ሰላማዊ በሆነ መንገድ ችግሮቹን
ፈትቶ ማስቀጠል ይቻል ነበር ኢትዮጵያን። ግን አልተፈለገም፣ እንደሱ ያ መንገድን አልተፈለገም። ቀጥሎ የምናነሳው አጀንዳ ስለሚመጣ ማለት ነው። ይሄ የብሔር ፌዴራሊዝምን እናፈርሳለን የሚል አጀንዳ ስላለ ወደዛ ለመሄድ ብጥብጥና ሁከት ያስፈልጋል ግዴታ ማለት ነው። ለምን የብሔር ፌዴራሊዝም ወይንም ኢትኒክና ይሄ ምንድነው ህብረ ብሔር ፌዴራሊዝም የሚባለው መልቲናሽናል ፌዴራሊዝም የሚባለው ቢለም መደረግ አለበት፣ ስሙ መጥፋት አለበት፣ መዋረድ አለበት። እሱ ችግር ያመጣ መስሎ መነገር ስላለበት ነው እንደዛ የሚያደርጉት ማለት ነው። ያን እንጂ ሰላም ማድረግ ይቻል ነበረ። ምንም እኮ ጦርነት አልነበረም። ተነጋግረህ በድርድር መፍታት ይችል ነበረ ከየትኛውም የነበረን ችግር ማለት ነው። ግን እሱ አልተፈለገም የነበረው ማለት ሳትዋጋ ነገስ ቢል ተዋግቼ ነው እንዳለው አይነት ነገር ማለት ነው። እንግዲህ እነዚህ ሁኔታዎች አሁን ያነሳቸው ባሉበት እንዴት ሆኖ ብሔራዊ ጥቅም ሊከበር ይችላል የሚል ጥያቄ አለኝ። እንግዲህ ማንም መመለስ አለበት። እንዴት ሆኖ ኢትስ ቬሪ ዲፊካልት ቅድም ለማብራራት እንደሞከርኩት ማለት ነው። ለመሆኑ ብሔራዊ ጥቅም ምንድን ነው ስንል ብዙ ጊዜ ብሔራዊ ጥቅም ይታወቃል። ጎልቶ የሚታወቁ ነገሮች አሉ። የሀገርን ሉዓላዊ ድንበርን ማስጠበቅ ማለት ሉዓላዊነት እንዳይደፈር ማድረግ ነው ዋናው አይደለ? ከእንትን አንጻር ማለት ነው። ከዛ ውጭ ደግሞ ዜጎች ደህንነታቸው እንዲጠበቅ ማድረግ ነው። የኢኮኖሚ ከረሃብ ከምን ነፃ መውጣት ነው። ረሃብን ማስወገድና ከረሃብ ነፃ የሆነ ማለት ነው። የኢኮኖሚ እድገት ምን የሚባለው ነገሮችና ለመሳሰሉት ነገሮች ናቸው ብሔራዊ ጥቅም ውስጥ ሊመጡ የሚችሉት ማለት ነው። እንዲህ ዝም ብሎ ለማየት የፖለቲካ ብሔራዊ ጥቅም አለ። የኢትዮጵያ ፖለቲካ ብሔራዊ ጥቅም የተረጋጋ የፖለቲካ ስነ ምህዳር መፍጠርና እሱን መጠበቅ እንዳይጠፋ ማድረግ፣ የዲሞክራሲ እሴቶችን ማስፋፋት ማሳደግ፣ መልካም አስተዳደር የሚባለው ነገር ተስፋፍቶ እንድታየው ማለት ነው። ዲሞክራቲክ የሆነች ኢትዮጵያን መፍጠር ራሱ ይሄ ብሔራዊ ጥቅም ነው። የኢትዮጵያ ብሔራዊ የፖለቲካ ጥቅም ነው። ዓለም አቀፍ የፖለቲካው ስነ ምህዳር ውስጥ ደግሞ ተጽዕኖ ፈጣሪ መሆን ነው። እኛ ግን ኢትዮጵያ ውስጥ በዓለም አቀፍ የፖለቲካ ተጽዕኖ ፈጣሪ ይሆናል ዛሬ እኛ ጋር የለም እኮ የለም። ምናልባት በዘመነ ኢህአዴግ ነበር ይመስለኛል። እሱም መለስ ዜናዊ በነበረበት ትልቅ ተጽዕኖ ይፈጥር ነበረ። አሁን የአባይ ግድብ በለ ምናምን የሚባለው የመጣው እሱ ተጽዕኖ ነበረው ማስታወሰው ማለት ነው። ከዛ በፊትም ሜይ ቢ በኃይለስላሴ ዘመን የነበረው አይ ቲንክ ተጽዕኖ የሚፈጥሩ እንትኖች ነበሩ በወቅቱ በዘመኑ እንደ ዘመኑ ማለት ነው። አሁን ባለንበት ሁኔታ ግን ተጽዕኖ የሚፈጥር እኛ ጋር ነው። ዓለም አቀፍ ሁኔታው ፖለቲካው ተጽዕኖ እየፈጠረብን እንድንባላ እነሱ የፈለጉትን እንድናደርግ እጃችን ተጠምዝዞ እንድንሰራ የተደረግ ነው ማለት ነው። ይሄ እውነት ነው። ምንም እንትን ልንከላከል አንችልም። ሌላው ከሰብአዊነት ጋር የተያዙ የዜጎችን መብት ማስከበር ጋር የተያዙ ሰብአዊ መብቶችን መጠበቅ ይህ ብሔራዊ ጥቅም ነው። ማንም ዜጋ እንደፈለገ ዛሬ እንደፈለገ እየሆነ እኮ ነው። ተዋርደናል እኮ በነገራችን ላይ ብሔራዊ ጥቅም አሁን ከዚህ አንጻር ስትመለከተው ማንም ይታገታል፣ በየቀኑ ማንም ይገደላል፣ ጠያቂ የለውም። የመንግስት ወታደርም ኧረ ሞት ነው እያለ መጥቶ አይህም ዝም ነው የሚል በቃ ኦልሬዲ ፌል አድርገናል እኮ ከዚህ አንጻር ስትመለከተው ማለት ነው። ችግር ለገጠማቸው እና የሰብአዊ እርዳታ ለሚያስፈልጉት ሰብአዊ እርዳታ ማቅረብ በወቅቱ አለ። እንደዛ የለም፣ ማንም የለም። ዘመድ እኮ ነው የሚሸከም ዛሬ እንጂ መጥቶ ድጋፍ የሚያደርግልህ የለም። ባለፈው ጭልጋ ላይ የተፈጠረውን ነገር አይተናል። ብቅ ብሎ ያየህ እንኳን የለም ማንም። ራሱ በአገርን እመራለሁ የሚለው አካል ራሱ በብሔራዊ ጥቅም እንትን ተጻራሪ ሆኖ ታገኝበታለህ ማለት ነው። ካድሬው ራሱ ይሄን ነው የሚሰራው። ዓለም አቀፍ ደህንነት ይሄ ምንድነው ኢንተርናሽናል ይሄ ምንድነው ዌልቢንግ የሚባለው እሱ ራሱ እንትን እንዲደረግ ኮንትሪቢዩት ማድረግ አለብህ እንጂ እየዞርክ ከማንም ጋር እየተጣላ ችግር መፍጠር የለበትም። ከሶማሌላንድ ጋር በነበረው ከሶማሊያ ጋር የተጣላው የአካባቢውን እኮ ነው ችግር የፈጠርከው። አሁን ከኤርትራ ጋር እየተፈጠረ ያለውን ከአካባቢ ጋር ነው እኮ ችግር እየፈጠርክ ያለው። ዓለም አቀፍ ሰላም ዌልቢንግ ይሄ ደህንነት የሚባለው እንዲመጣ መስራት አለብህ። ይሄ እኮ አንዱ የሀገሪቱ ብሔራዊ ጥቅም ነው። በነገራችን ላይ ብሔራዊ ጥቅም ነው። አካባቢ ጎረቤት ሰላም ካልሆነ አንተ ሰላም እንደማትሆን ሁሉ ማሰብ አለብህ። ዓለም ሰላም ካልሆነ እኛ ሰላም እንደማንሆን ማለት ነው። አሁን ራሻ እና ዩክሬን በጀመሩት ሌሎችም እየሰሩት ያሉት በተጨባጭ አሁን ሰሞኑን ራሻ ላይ የደረሰው ጥቃት በምዕራባውያን እንደሆነ እንትን ብሏል። እንዲያውም አንዳንድ ሰዎች ምን እያሉ ነው? ሶስተኛ የዓለም ጦርነት ሊነሳ ነው እያሉ ነው። ያላትን አቀማሟጣ ራሻ ልተኩስ ነው። በዚህ ጊዜ ምን ሊፈጠር ነው? ኢትዮጵያ ውስጥ ብዙ ችግር ነው የፈጠረው። ሰው ይመለከተናል ያ ሁሉ ማለት ነው። ያንን እንደማለት ነው። ይሄ ሁሉ ይመለከታቸዋል ወይ ሰዎቹ ማለት ነው። የምጣኔ ሀብት ጥቅሞች አሉ። ከንግድ ጋር የተያዙ ከኢንቨስትመንት ጋር የተያዙ የምጣኔ ሀብት እድገት ወይም ኢኮኖሚ እድገት እና ሪሶርስ አክሰሱ ምናምን እንትን ያለ የተያዘ ጥቅሞች አሉን። እነዚህ ሁሉ መከበር አለባቸው። ማህበራዊ ጥቅሞች አሉን፣ ስነ ምህዳራዊ ጥቅሞች አሉን፣ የደህንነት ጥቅሞች አሉን፣ ናሽናል ኢንተረስት ማለት ነው። እንዲሁም ደግሞ የሉዓላዊነት ጉዳይ ቅድም እንዳነሳሁት እነዚህ በሙሉ ብሔራዊ ጥቅሞች ናቸው። ሌሎችም እኔ አሁን እዚህ ራፊል የጠቀስኳቸውን ነው። እነዚህን ማስከበር የማንኛውም የፖለቲካ ፓርቲ ተቀዳሚ ስራው ነው። ይህን ማድረግ እኮ ነው የፖለቲካ ፓርቲ የሚመጣው ማለት ነው። በእነዚህ ዙሪያ አማራጭ ይዘህ መቅረብ ነው የተሻለ እንዲሆን ማለት ነው።
ብሔራዊ ጥቅም እንዲሻሻል የበለጠ እንዲጎለምት እንዲያድግ ለማድረግ ነው የሚመጣ የፖለቲካ ፓርቲ። ይህን ማድረግ ግን የሚችሉበት ስነ ምህዳር የላቸውም፣ እነሱም አቅሙም የላቸውም። በምጽዋት የሚተዳደሩ ፓርቲዎች ናቸው ብዙዎቹ ማለት ነው። ምንም አንድ ግለሰብ ይዟቸው የሚያጦዛቸው ማለት ነው። የገዢ ፓርቲውን ንፋስ አይተው እንደ ንፋሱ የሚነፍሱ ናቸው ብዙዎቹ ፓርቲዎች ማለት። ምንም እዚህ ግባ የሚባል ነገር የለም። ቅድም እንዳልኩ አሬንጅመንቱም ችግር ስላለው፣ ስለዚህ እነዚህን ማን ነው አሳልፎ እየሰጠ ያለው? እነዚህን ብሔራዊ ጥቅሞች የሚለው ያው አውራ ፓርቲ ስትሆን ነው። አውራ ፓርቲም ስትሆን ዋናውን ትሰራለህ። ምዝብርም ስትሆን እንደዛ ነው። ተራውን ፓርቲ ስትሆን፣ ተከታይ ፓርቲም ስትሆን ይህን ከማድረግ አትመለስም። እንግዲህ አውራው በዘመነ ተረኝነት የሆነን ቡድን ጥቅም ለማስከበር ነው የሚሰራው አውራ ፓርቲ። አምጣው አሁን የቲፒኤልኤፍ አውራነትን አምጣውና የማን ጥቅም ሲያስከብር የነበረው ያ ምን ምሬት አመጣ? ምን ችግር ፈጠረ? ሌላ ተረኛ እንዲመጣ ከውስጥ ፈጠረ። ያ ተረኛ ሲመጣ ደግሞ የተረኛውን የራሱ የሚፈልገውን ነው የሚያደርገው። ቡድኑ ራሱ ለህዝብ አይደለም ባይ ነው ወይ ለትግራይም ህዝብ አይደለም ለሌላውም ህዝብ አይደለም፣ ለቡድኑ ነው። ነገ ተረኛ ሆኖ አሰፍስፎ እየታገለ ያለው ተረኛ ሲሆን ያው የግል ጥቅሙን ያስካሄዳል ማለት የቡድኑን ጥቅም ማለት ነው። እነዚህ በሙሉ የብሔራዊ ጥቅም የሚባል የለም። የቡድንን ጥቅም ለማስከበር እስከሮጥክ ድረስ የብሔርን ጥቅም ለማስበለጥ ብለህ ለብቻ እስከታገልክ ድረስ የፌዴራል ስልጣን ይዘህ የትኛውም ቦታ ብትሰራ ምንድነው አንተ የሀገርን ብሔራዊ ጥቅም አሳልፈ የሰጠህነ ማለት ነው። በሀገሪቱ የህግ የበላይነት ሰፍኖ ህገ መንግስቱ ተከብሮ እንዲኖር ካላደረግ፣ እኩል ተጠቃሚነትን ካላነገስክ ያው ተረኛ ነህ ማለት ነው። ሌላ ነገር የለውም። ሰው በአጠቃላይ ይህን ይመስላል። እንግዲህ ስሾም የፈለግኩትን ካላረኩ ስሻር ይቆጨኛል በሚል ምር የሚመራ ነው ዛሬ ድረስ ማለት ዛሬ ድረስ የፈለገው የሚያደርገው ማለት ነው። ማንም ባለስልጣን ወጥቶ ህግን በካልቸው ብሎ እንደፈለገ የሚያደርገው ዛሬ ማለት ነው። በዚህ ሂሳብ ነው እንዴት ነው የብሔራዊ ጥቅም ይከበራል? ታንኪዩ። መልካም እንግዲህ የተፎካካሪ ፓርቲዎችን ጉዳይ ካነሳም ባለፈውም አንስተነዋል። አንደኛ ኢትዮጵያ ውስጥ የፖለቲካ ፓርቲ ሲቋቋም ቢዝነስ ነው። ብዙዎች ልክ እንደ አነስተኛ እና ጥቃቅን ድርጅቶች ይመሰርታሉ። የገቢ ምንጭ በምን መንገድ ማግኘት እንዳለባቸው ከመንግስት ያለው ድጎማ እንዳለ ሆኖ በተለያየ መንገድ ገንዘብ ሰብስበው ለራሳቸው ጥቅም ለግል ጥቅማቸው የሚያውሉት እኛ አካባቢ በግልጽ የምናየው ይሄ አንድ ቢዝነስ ነው እንጂ ቅድም ያልካቸውን ሀገራዊ ጥቅሞች ለማስከበር ምናምን ብዙም ይገዳቸው አይመስልም። ሌላው ለካውንተር አታክ ነው ብዙ ጊዜ የሚቋቋሙት። አንደኛ ኢትዮጵያ ውስጥ ፓርቲ ሲቋቋም በብሔር ስም ቅድም እንዳልከው ሌላውን ጠላት አድርጎ ነው የሚነሳው። በነገራችን ላይ እከሌ ጠላት ነው ያለፈ ታሪክን እንደ መማሪያ ከመጠቀም በቃ የቁስል መቀስቀሻ አንዱ በአንዱ ላይ ጥላቻ እንዲኖረው በማድረግ ለዛ ነው የሚነሳው። ስለዚህ እንደገና ላለመጠቃት ህዝብን ቅድም እንዳልከው ብሔርን ሽፋን አድርጎ እከሌ ሊያጠፋ ነው በሚል ነው ፓርቲ አቋቁሞ ለመከላከል። የእርስ በርስ ጦርነት የሚመጣውም ከዚህ አንጻር ነው እና ኢትዮጵያ ውስጥ ያለው የፖለቲካ ፓርቲ ቢዝነስ እንደሆነ ግልጽ ነው። ይሄ ምንም የሚያሻማ ነገርም የለውም። የፖለቲካ ፓርቲ ተብሎ እኮ የራሱን መርህና ዓላማ ትቶ የመንግስት ኮሪደር ልማት እየጎበኘ ምን እያለ ምናምን አበል ሲለቅም ነው የሚውለው። ማይመለከተውን ጉዳይ ገብቶ ሲፈተፍት ነው የሚውለው እና አንዳንዴ መስመር ያለፉ ነገሮችን ሁላ ታያለ። ህግ ቢኖር በህግ የሚያስጠይቁ ነገሮችን ማለት ነው። ግን ዝም ብሎ ቅድም እንዳልከው አውራ ፓርቲው እንደ ግልገል ነው የሚጠቀማቸው ከስር። ስለዚህ እየተጋለብክ ትኖራለህ እንጂ ለሀገር የሚጠቅም ነገር አታመጣም። ነገ ደግሞ የሆነ ምቹ ሁኔታ ሲፈጠር ሀገርክን ክደህ ቅድም እንዳልከው ከግብፅ ጎን እንሰለፋለን፣ ከሻቢያ ጎን እንሰለፋለን ምናምን የሚሉ ኃይሎች እንደሚያደርጉት ከሆነ ኃይል ጋር ተሰልፈ ዛሬ ሲቀልበ የነበረውን መንግስት ገልብጠህ ጥለህ ደግሞ ነገ በዛ መንገድ ትቀጥላለህ ማለት ነው። ተራን እየጠበቅ እንደዚህ እያለ መቀጠል ይሆናል ማለት ነው። ከዚህ አንጻር ያልከው ነገር ሁሉም ትክክል ናቸው ለማለት ያክል ነው። ወደሚቀጥለው ጥያቄ ልለፍና ከዚህ ጋር የተያያዘ ነው። እንግዲህ ሰሞኑን የሆነ የኢትዮጵያ ምንድን ነው የሚባለው የምክክር ኮሚሽን የሚባለው አጀንዳ እየሰበሰበ ነበረ። በዚህ አጀንዳ ውስጥ የኢትዮጵያ የጸጥታ ኃይል የሚባለው አጠቃላይ በራሱ ዘርፍ ተሳትፎ ነበረ። ከዚህ ውስጥ መከላከያ ሰራዊት ያነሳው የሀገሪቱ የፖለቲካ መዋቅር በብሔር ቀርቶ በእንትን ይሁን በጂኦግራፊ ይሁን የጂኦግራፊ ፖለቲካ ይሁን ወይም ደግሞ በመሬት አቀማመጥ ይዋቀር የሚል ህገ መንግስቱን የተቃረነ ሀሳብ አንስቷል። ሌሎችም እንደዛው መንግስትም በራሱ ተወካዮች አማካኝነት ይህን ሀሳብ ደግሞታል። የሆነ ህገ መንግስቱ ዝም ብሎ ይሻሻል የሚለውን እሱን ሀሳብ በግርድፉ አንስተውታል ማለት ነው። እየሰሩበትም እንደሆነ ያሳያል። ግን መከላከያ ሰራዊቱ በህጉ መሰረት የህገ መንግስቱና የሀገሪቱን ሉዓላዊነት መጠበቅ እንደሆነ ግልጽ ነው እና የብሔር ፌዴራሊዝም መቅረት አለበት የሚለው የብልጽግና ተቋማት እብደት እንዴት አየኸው? በአንተ በኩል በዚህ ጉዳይ ምን ትላለህ የሚለውን ወደ አንተ ላምጣውና ጠቅለል አድርጋ አቅርበው። መልካም እንግዲህ ህብረ ብሔር ፌዴራሊዝምን እንዲቀር እየታገሉ ያሉ የመንግስት እንትኖች አሉ። በተለይ ደግሞ የብልጽግና ተቋማት ማለት ነው። የድሮ የኢህአዴግ ተቋማት ዛሬ ብልጽግና የሆኑት ማለት ነው። እነሱ
በጣም በሚገርም ሁኔታ መከላከያ ይሄንን ሲያነሳው ማለት ነው። መከላከያ ሰራዊቱ ይሄንን እንዴት ነው ያነሳው? እኔ አሁን ከምንድን ነው የሚመነጨው እንትኑ ሀሳቡ ራሱ ማለት ነው። ይሄኛውን ያነሳው ከምን አንጻር ነው? ስራዬን አላሰራኝ ብሏል የብሔር ጉዳይ ምናምን አይነት ነገር ነው። እኔ አልገባኝም። የመከላከያ ሰራዊቱ ራሱ ይሄንን እንደ ተቋም ይዞት የመጣው ማለት ነው የሚመለከተው ነው ወይ? አሁን ይሄ ራሱ ለመከላከያው እሱ አልገባኝም እኔ ከእንትኑ አንጻር ማለት ነው። ኤኒዌይስ እንደ አንድ ሀገራዊ ተቋም የመሰለውን ነገር ማቅረብ ይችላል። ግን ዋና አጀንዳ እንዴት ሆነ? የመከላከያ ይሄ ትልቁ አጀንዳ እንዴት ይሄ ሆኖ መጣ ለመከላከያው ማለት ነው። ስለዚህ በመከላከያውም በደህንነትም የተወሰነ ነገር እንዳለ ነው የሚያሳየው። ስለዚህ ከመከላከያውን ጋር ከደህንነቱም ኃይል በአጠቃላይ ሆነ ከምክክር በኋላ በፈለገው ማለት ነው። በነገራችን ላይ የምክክር ኮሚሽን ችግር ይፈታል ብለን አምነን አናቅም። ታውቃለኛ በተደጋጋሚ ስንወያይም ነበረ። ብዙም ማንም የፖለቲካ ፓርቲ ኢትዮጵያውም ያለ ውጭም ያለ ማንም የሚቃወምም የሚደግፍም ብለው የምክክር ኮሚሽኑ ለውጥ ያመጣል ተብሎ አይታሰብም። የብልጽግና መንግስት ለማጠናከር እየሰራ ያለ ነው። ሲጀመር የምክክር ኮሚሽን የሚባለው በመንግስት የተቋቋመ ድርጅት የመንግስት ፍላጎት ነው እንጂ የጠቅላላ የችግር ውስጥ የገቡ አካላትን የሚያጠቃልል ሀሳብ የለውም፣ ሊኖረውም አይችልም። እስካሁንም አንድም ታጣቂ አንድም ተዋጊ አላወያየም ሲጀመር ማለት። ስለዚህ ይህንን ማየት እንችላለን። የምክክር ኮሚሽኑ ለውጥ ባመጣም ግን ህገ መንግስትን ለማፍረስና አሁን ያለውን የመንግስት ስርዓት አፍርሶ ይሄ አወቃቀሩ ማለት ነው አፍርሶ እነሱ በሚፈልጉት አህዳዊ የሆነ አደረጃጀት ለመሄድ ስራ እየሰሩ ነው። ይህን ደግሞ ቀደም ብሎ ገና ከጅምሩ ብልጽግና የሚባል እንደመጣ የጀመረው በምን ታውቃለህ? የደቡብ ኢትዮጵያ ብሔር ብሔረሰቦች ህዝቦች የነበረው ልዩ ልዩ ጥያቄዎች እንዴት አድርጎ እንደመለሰው ታስታውሳለህ? አህዳዊ በሆነ መንገድ ይሄ ጂኦግራፊክ በሆነ መንገድ ከፋፍሎ ክላስተር እያደረገ ክላስተር እያለ ነው የፈጠራቸው እንጂ ህገ መንግስቱን መሰረት አድርጎ የመለሰላቸው ጥያቄ የለም። ለረጅም ጊዜ ጥያቄ ሲጠይቁ የነበሩ ህዝቦች ታፍነው በዛው እንዲቀሩ ልክ የቅማንትን የደንጣን የመሳሰሉ ህዝቦች ጥያቄ ታፍነው እንዲቀር እንዳይመለስ እንዲያውም የበለጠ እንዲጨፈጨፍ ቁሞ እያየ ያስጨፈጨፈ የነበረው የፍላጎቱ ምን እንደሆነ በቀላሉ መረዳት ትችላለህ ማለት ነው። በህብረ ብሔር ፌዴራሊዝም የሚለውን ፕሮሞት አያደርግም ማለት ነው። ጸረ ነው። በዚህ ምክንያት ነው የብልጽግና መንግስት ውስጥ ለውስጥ ሲሰራ ነው የነበረው። እንግዲህ ብልጽግና በድብቅ የሚሰራው ህብረ ብሔር ፌዴራሊዝም የሚባለው ነገር ማጥፋት ነው። ዋና እንትኑ እሱ ነው። ለምን ተፈጥሯዊ የብልጽግና እንትኑ ነው አምባገነንነት ነው። በጥቃቅን ፓርቲዎችን ከሰር አስቀምጣ አንተ ከላይ አድራጊ ፈጣሪ ቆራጭ ፈራጭ መሆን ነው። ለፓርቲዎቹ ባለስልጣናት ችግር የለም፣ ብር ትወረውርላቸዋለህ በምርጫ ቦርድ በኩል በቃ አርፈው ቁጭ ይላሉ። አንዳንዴ ሲሸንጥ ደግሞ ስብሰባ ትጠራቸውና አበል ትሰጣቸዋለህ፣ ወይ ደግሞ በሆነ ጊዜ ብራይብ ታደርጋቸዋለህ። ያ በቂ ነው ለእንትኑ ማለት ነው። ማንም እንትን አይችልም። ስለዚህ ምንድነው ህዝቦች በማንነታቸው ሲገደሉ ቅድም እንዳልኩ ቁሞ እያየ ነበር። የትም ቦታ ነው ሲገደሉ ማለት ጥያቄ ስለጠየቁ ብቻ ነው የተገደለው። ቅማንትን ለምሳሌ ወሰደው ቁሞ ነው ሲያየ የነበረው። በቃ መከላከያው እያየ አልታዘዝኩም እያለ አልታዘዝኩም የሚባል ነገር የመከላከያ ሰራዊት ነው። የብሔር ብሔረሰቦችና ህዝቦችን መብት ያስከብራል ነው ይጠብቃል። ብሔር ብሔረሰቦችን ነው የሚለው እንትኑ ከመከላከያ ጋር የተያዘው። ይህን አልታዘዝኩም ብሎ ዝም ይላል። ማንም ያዘው ብልጽግና ደግሞ እንዲገደል ይፈልጋል ማለት ነው። ነገር ለምን የብሔር ፌዴራሊዝሙ አመጣብን ብለህ እንድታማርር እንትን ማድረግ አለበት። እንደዚህ አይነት ምሬቶች መፈጠር አለባቸው። በጭካኔ ሰዎች ሲገዳደሉ ማሳየት አለበት። እሱም በጭካኔ ብሔር ሲገል ይታያል ማለት ነው። ትግራይ ላይ የተደረገው እንደዛ ነው። ሌላም ቦታ የተደረገው እንደዛ ነው። ኦሮሚያም ላይ የሚደረገው እሱ እኮ ነው። ሌላ ነገር የለም። ወለጋ ላይ በኦሮሞና በአማራ መካከል ተፈጠረ ተብሎ የሚደረገው እኮ የብልጽግና መንግስት በሴራ የሚሰራው እኮ ነው። ይህ እኮ ባለፈው ምን ነጌ ነው የሚሉት ኮሬ ነጌ ምናምን እሱ እኮ ይህን ነው የሰራው። ብልጽግና እኮ ነው የሚሰራው። የመረረ ነገር በብሔር የሚባለው ላይ የመረረ ነገር እንዲመጣና ሰው ብሔርን እንዲጠላ ለማድረግ ማለት ነው። እኔ ብሔር እንዴት እጠላዋለሁ? ማንም ብሔሩ ሊጠላ አይችልም። ይሄ የተሰራ ስራ ነው። አሻጥር ነው። የፖለቲካ ሴራ ማለት ይሄ ነው። እንዲህ አድርገህ አምባገነኑ መቀጠል ስለሚፈልግ ማለት ነው። ብሔር ተኮር ጥልን የሚቆሰቁሰው ብልጽግና ነው። ብሔር ተኮር ጥልን በአማራና በትግራይ መካከል የነበረውን የቆሰቆሰው ማን ነው? እንዴ በኦሮሞና በአማራ መካከል የነበረው ማን የቆሰቆሰው? እንዴ የብልጽግና እኮ ነው። ብልጽግና ስትል ብአዴን ሊሆን ይችላል፣ ኦህዴድ ሊሆን ይችላል፣ ሌላውም እዛ የተለያየ እንትን ያለው እዛ ውስጥ መጥቶ የገባው ፓርቲ ሊሆን ይችላል። ይህን ስራ እኮ ነው የሚሰራው። በአፋሮችና በሶማሌ መካከል የሚያጋለው ማን ነው? እንዴ ሲያጋል የቆየው በድንበር ምናምን ይህን እያደረገ ዝም ብለ የሚቆይበት ምክንያት ለምንድን ነው? የብሔር ግጭት መኖሩን ማሳየት አለበት። ማሳያ መሆን አለበት የብሔር ግጭት። ለምን እሱን ማፍረስ ስለሆነ ምክንያት መፍጠር አለብህ። ለምክንያት እንዲሆን ደግሞ 7 ዓመት ሆነው እንዲህ አይነት ነገሮችን ሲሰራ ማለት ነው። ይሄ ተጨፍነን አይደለም የምንለው፣ እውነት ነው። ሲደረግ የነበረ ነው። የህዝቦችን የብሔር ጥያቄ የሚያፍንበት ምክንያት ለዚህ ነው ማለት ነው።
ለዚህ ነው እና ትልቁ ነገር ዓላማው ብልጽግና አንዲት አህዳዊት የሆነች ሀገር መመስረት፣ በዛች ላይ ነግሰ መኖር ነው። በቃ ለምን የሚል ጥያቄ ካነሳ የህብረ ብሔር ፌዴራሊዝም ካልክ ክልሎች አውቶኖመስ ናቸው፣ ሴሚ አውቶኖመስ ናቸው። የፌዴራል መንግስት እንደፈለገ ገብቶ ጣልቃ ገብቶ የፈለገው ማድረግ አይችልም። የራሳቸው ምክር ቤት አላቸው፣ የራሳቸው የመንግስት ስርዓት አላቸው። ስለዚህ አምባገነን መሆን አትችልም ማለት ነው፣ ክልሎችን ሁሉም ኮንትሮል ማድረግ ካልቻልክ። ስለዚህ አሁን ተቀይረውና ዩኒተሪ አድርገው እንደፈለግክ ታደርገዋለህ ማለት ነው። ያን አጋጣሚ ተጠቅመ ደርግ እንዳደረገው አይነት መስርተህ እንደፈለግክ የትኛውም ቦታ ሄደህ እንደፈለግክ ታደርገዋለህ ማለት ነው። የትኛውም ቦታ ሁሉም ብልጽግናን እንትን ይሄ ምንድነው ግርማዊነቱ እያለ የሚቀጥል ህዝብ እንዲፈጠር አይነት ነገር ነው የሚፈልጉት። እሱን ነው እየሰሩ ያሉት ማለት ነው። ከግል ጥቅም አንጻር ማየት እንችላለን ማለት ነው። አምባገነኖች የህዝቦችን ወይንም የሰዎችን ነፃነት አይወዱም። እንደ መደፈር የሚቆጥሩታል ይሄን እንደዛ ነፃነት መኖሩ ማለት። ምክንያቱም ነፃነት ስታጣ ነው እሺ አቤት 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 ነው። ነፃነት ካለ ትቃወማለህ። ይሄ ትክክል አይደለም፣ ህገ መንግስቱ ይከበርልኝ ምናምን የሚል ጥያቄ ልጠይቅ ነው። ስለዚህ እሱ እንዳትጠይቅ ያደርጋል ማለት ነው፣ በዛ መንገድ ወስዶ ማለት ነው። እናም የህዝቦችን የራሳቸውን እድል በራሳቸው የመወሰንና ራሳቸውን በራሳቸው የማስተዳደር መብት አይፈቅዱም፣ በፍጹም አይፈቅዱም። አይመቻቸውማ። እኛንን ምንወስንልህ እኮ ነው አይደለ? የሚያስፈልግ ይሄ ነው። ጦርነት ሲያስፈልግ ጦርነት አምጥተው ይሰጠዋል። ረሃብ ሲያስፈልግ ረሃብ አምጥተው ሰጥቶ፣ ሙዝ ሲያስፈልግ ሙዝ አምጥተው ብሉ ይላል። እንዲህ እኮ ነው የሚያደርገው ብልጽግና፣ ሌላ ነገር የለም። እኔ ነኝ ማውቅልህ ነው። ይሄ ደግሞ አምባገነንነት ነው፣ ዲክታተርሽፕ የሚባለው ይሄ ነው። ይህን መረዳት እንችላለን። ለመሆኑ አሁን የተፈጠረውን ችግር ይሄ አሁን የብሔር ግጭት ተብሎ የሚታሰበው ግጭት የተፈጠረው ችግር ምክንያቱ ምንድን ነው የሚለውን እንይ። አሁን ቅማንትና አማራ ተጣላ እያሉ የሚያራግቡት የአማራ ይሄ አህዳዊ ማለት ነው። በነገራችን ላይ የአማራው ባለስልጣን ምናምን የምትለው ህብረ ብሔር ፌዴራሊዝም የሚባል አይመቸውም። ድሮም አልተመቸውም፣ አሁንም አይመቸውም፣ ለወደፊትም አይመቸውም፣ አይፈልገውም። ስለዚህ ጭራውን ቆልፎ የሚታገለው አንዱ ይሄ ነው፣ እንዲፈርስለት ማለት ነው። ይሄ ሲፈርስለት አማራው የብሔር ማንነት የለውም ብሎ ስለሚያስብ መቆም አይችልም፣ በሂደት ሊጠፋብኝ ነው። እንደገና ደግሞ ድሮ እንደፈለግኩ አረግ ነበር። ሌላው ደግሞ አማርኛ የትም ቦታ ይነገራል፣ የትም ቦታ ዙሬ እንደፈለግኩ አረጋለሁ። ኦሮሞ በኦሮምኛ ብቻ የስራ ቋንቋ ካረገ ኦሮሚያ ሄጄ መቀጠር ምናምን የሚባል ነገር አይኖርም። እኔ ደግሞ ኦሮሞኛ አልወድም አይነት ነገር እሳቤ ስላለው ማለት ነው ያንን የሚያጠዘው ቅማንትን እየመጣ እየጨፈጨፈ ራሱ የአማራና የቅማንት ግጭት ነው የሚለው እንጂ አማራ እንትን ቅማንት ከእኛ ታጣቂዎቻችን ጋር ተጣላ እኛ ልንጨፈጭፈው ስንሄድ አልጨፈጨፍ ብሎ አይነግሩም በጭራሽ ማለት እንዲህ አድርገው የአማራና የቅማንት ግጭት ብለው ነው የሚያወሩት። በፍጹም ማለት ለምን የብሔር ግጭት ማስመሰል አለባቸው? እንደዛ ካልሆነ በአማራና በቅማንት መካከል ግጭት ተፈጠረ ካላልክ የብሔር ግጭት አይደለም ማለት ነው። በመንግስትና በቅማንት ህዝብ መካከል የተደረገውን ግጭት የብሔር አድርገው ሁሉ ያወሩታል ማለት ነው። ትልቁ ችግራቸው ይሄ ሁሉ የሚሰራው የአህዳዊው ጨፍላቂ አምባገነኖች ሴራ ስለሆነ ማለት ነው። ሴራው ይሄ ነው። የብሔር ግጭት ኢትዮጵያ ውስጥ እንደሞላ ኢቭን ከዛ ውስጥ በኢህአደግ ዘመን ተፈጥሯል የሚባሉ አንዳንድ የነበሩ ግጭቶች ተብለው ጥቃቅን ግጭቶች ያነሱ ተራራ የሚያሳክሉት ያም ደግሞ ኢህአደግ ፌል ያደረገበት ዘመን ማለት ነው። እነዚህ አሁን ወደ የብልጽግና ብለው የመጡ ኃይሎች ኢህአደግን የራሳቸውን ድርጅት እያንኮታኮቱት በነበረበት ዘመን የተፈጠረው ስርዓት አልበኝነት አለ። በዚህ በኃይለማርያም ዘመን የመጣ ማለት ስቶ በቃ ሌላ ነገር ነው የሚሰራ የነበረው ፖለቲካው ማስተዳደር ምናምን። በዛ ምክንያት ያ ሁሉ ችግር የተፈጠረው። ይሄንን ልክ የብሔር ፌዴራሊዝም መኖሩ ነው እንዲህ አይነት ችግር የፈጠረው ብሎ ድሮስ በክፍለ ሀገር ሆነ የሚዋጋለ የለም እንዴ? በክፍለ ሀገርም ተደርጎ እኮ ህዝቦች እርስ በርሳቸው ሲጋደሉ ነበሩ። ይሄን አይታወቅም እንዴ? ይሄ ቡድን ተለይቶ ብሔር ተለይቶ ማለት በክፍለ ሀገርም አድርገው በጂኦግራፊም አድርገው ብሔሮች ይጠፋሉ። እንደዛ ውስጥ ስላደርገው ይጠፋሉ? ሊጠፋ አይችሉም። መብታቸው እንዲከበር ከማድረግ ውጭ በማጥፋት መልስ ሊመጣ ስለማይችል ማለት ነው። ዝሮ ግን የአህዳዊው ጨፍላቂ አምባገነኖች ሴራ ነው። የብሔር ችግር አለ፣ ይሄ ነው የመጣው ቀውስ። ስለዚህ እሱን አፍርሰን ሌላ አዲስ ስርዓት እናምጣ ለማለት ጀስቲፊኬሽን እየሰሩ ማለት ነው። አንድ ሁለተኛው ብሔርን ትልቁ ችግር የፈጠረው ማለት ወያኔ የሚባለው ራሱ ትልቅ ችግር ፈጥሮ የሄደው ይሄኛውም ተቀብለውት የሄዱት ማለት ነው። ብሔርን ከአስተዳደራዊ መዋቅር ባለፈ ፖለቲካ አድርገውት መምጣታቸው ነው ትልቁ ችግር ማለት። ብሔር አስተዳደራዊ ሲሆን ዩኒት ኦፍ አድሚኒስትሬሽን ነው። በአካባቢ እንድትተዳደር አካባቢን በአካባቢ በዛው ባለ ሀብት እንድታለማ አንተን እንድታሳድግ ቋንቋን፣ ወግን፣ ባህልን እንድታሳድግ ነው። ይሄ ደግሞ የዲሞክራሲ ትልቁ ጫፍ ነው። በነገራችን ላይ ማንም ህዝብ ራሱን በራሱ እንዲያስተዳድር በራሱ የሚመስለው ነገር እሱ እንዲወስን ማድረግ ዲሞክራሲ ያደገ መሆኑን ነው የሚያሳየው እንጂ ሌላ ነገር ይዞ የሚመጣ አይደለም። ከጎረቤት ያለም እኔ ቅማንቱ ነፃ ሲወጣ አማራው የሚያኮርፍበት ምን ሆኖ ነው?
ኦሮሞ የራሱን በራሱ ሲያስተዳድር አማራው ለምን ይከፋዋል? ኦሮሞ በአማራው ላይ ለምን ይከፋዋል? ለምን ሲባል ጥልም ምናምን ይመጣል። ማን ነው ጥሉን የሚዘራው? ፖለቲከኛው አይደል እንዴ? ፖለቲካ ውስጥ ብሔር ውስጥ የተቀበረ ፓርቲ ፈጠሩ። ፓርቲ ቅድም እንዳልኩት አይዲዮሎጂ ሳይሆን ፖለቲካ ብሔር ሆኖ መጣ። ብሔር ራሱ አይዲዮሎጂ አድርገውት መጡ። እንዴት ነው ሰላም ይሆናል? በዚህ ወያኔ ትልቅ ችግር የፈጠረው ይሄን ነው። ፖለቲካን ከብሔር ጋር እንዳይለቀቅ አድርገው። ስለዚህ ናሽናል ይሄ ብሔራዊ ጥቅም የሚባለው ላይ የሚያስብ ፓርቲ የለም። ሁሉም የአካባቢውን ሁሉም ክልሉን መንደሩን ብቻ እንዲያስብ ያደረጉበት መንገድ ይሄ ነው ወደዚህ ነገር ያመጣው እንጂ ህዝቦች ራሳቸውን በራሳቸው ማስተዳደራቸው፣ በቋንቋቸው መጠቀማቸው፣ በቋንቋቸው መማራቸው፣ ታሪካቸውን ወጋቸውን ኢንጆይ ማድረጋቸው አይደለም። እነሱ ሆን ብለው ነው ይሄንን የሚያደርጉት ማለት ነው። የማይፈልጉ አካላት በተለያየ መንገድ የራሳቸው ጀስቲፊኬሽን እያመጡ የራሳቸውን ነገር እየጻፉ የሚደሰኩሩት የብሔር ፌዴራሊዝም እንዲጠፋ ብሎ ነው። እኛ ደግሞ እንድንጠፋ አንፈልግም። ማንም ህዝብ እንዲጠፋ ይፈልጋል ብዬ አላስብም። ኦሮሞውም፣ ሌላውም፣ አማራውም፣ ቅማንቱም ማንም ቢሆን እንደ ብሔር ዝም ብሎ መጥፋት አለበት ብዬ አላስብም። ይሄ ግን ምንድን ነው መሰለ አንድ ባህር ውስጥ ትልቁንም ትንሹንም አሳ እንከተዋለን። ስለዚህ ትልቁ ትንሾችን ውጦ ትንንሾች ይጠፋሉ። በቃ እኛ ትልቁን ይዘን እየመራ እንኖራለን ነው። ይሄ ለዘመናት የሄደበት መንገድ ነው። ኃይለሥላሴም ያወጀው እንደዛ ነው። ከዛ በፊት የነበረውም ይሄን ያደረጉት የቀደመውን ህዝብ እያጠፉ የሄዱበት መንገድ ማለት ነው። ይሄን በደንብ አድርገን ልንረዳው ይገባናል ማለት ነው። ስለዚህ የብሔር አስተዳደራዊ መዋቅሩን ዘርግተህ ፖለቲካውን ናሽናል ሌቭል አድርገህ በሀገር አቀፍ 3 ወይ 2 ፓርቲዎች ይበቋል። ጠንካራ ተፎካካሪ ፓርቲዎች እነዚህም ብቻ ታደርጋለህ። የትኛውም ብሔር ሄደው የሚወዳደሩ የትኛውም ክልል የሚወዳደሩ ሆነ ነው መሰራት የነበረበት። ዛሬ ግን በቃ በየአካባቢው ያረከው የሆነ እኔ አንዳንዴ የሆነ በጉድጓድ ውስጥ ቡችሎቹን ወልዳ የተደበቀች ውሻ እኮ ነው መስለው የብሔር ፖለቲካው ማለት ነው። እዛ ውስጥ ገብቶ አያስገባም። አንተ ያንገራጠጣል እዛ ውስጥ። እሱን የሚደግፉት እዛ ቡችሎቹ ምናምን ይጮሃሉ ተሰብስበው ማለት ነው። ለምን በቃ እንትን አደረጉት፣ አጠበቡት። ጠባብ ብሔርተኝነትን ያመጣው ይሄ ነው። ከዚህ ነው መገላገል። የብሔርተኝነትን ፖለቲካ ከዚህ ማከም አለብን። ይሄ ሲታከም ግጭት የሚባል ነገር እንዴት ይመጣል? ለምን አማራውንም የሚያስተዳድረው ሌላውንም የሚያስተዳድረው አሸናፊው አንድ ፓርቲ አይደለ? የአሸናፊው ፓርቲ። ስለዚህ ሁሉም አንድ ፓርቲ ከመራው ምንድን ነው የሚያጋጭ? ፖለቲካ ከዛ ውስጥ የሚገባ የለም። የአካባቢ ልማት በልማት ጉዳይ ምናምን ነው። በየአካባቢ ትተዳደራለህ። የየክልል ህገ መንግስት ነው ዋናው መከበር ያለበት። የፌዴራል መንግስት ነው መከበር ያለበት። በቃ የፌዴራል መንግስት የፌዴራል እንትኑ ማለት ነው የኢፌድሪ ህገ መንግስቱ ነው መከበር ያለበት ማለት ነው። ያ እስከተከበረ ድረስ ለምንድን ነው በብሔር የሚደረገው ፖለቲካ? እሱ ካልታከመ አሁንም አትድንም። ግን ይሄን ጭራሽ የህብረ ብሔር ፌዴራሊዝሙ ያመጣው ነው ብሎ ማሰብ ግን ትክክል አይደለም። ህብረ ብሔር ፌዴራሊዝሙ በመርህ ደረጃ ካስቀመጠው ውጭ በተቃራኒ አድርገው የሄዱበት ነው። ይሄ መፈታት አለበት ማለት ነው። ሌላው ነገር ማነሳት እንፈልገው ምንድን ነው ለዘመናት ተንከባክበን በእኛ ላይ ያሰለጠነው ድንቁርናችን ይሄን አድርጎታል። ለእኔ ድንቁርና ነው አሁን የመጣው እንጂ የብሔር ፌዴራሊዝም አወቃቀሩ አይደለም። የፈለገ ዩኒተሪም አድርገው ህብረ ብሔርም አድርገው በኮንፌዴሬሽን መስርተው ድንቁርና እስካለ ድረስ ከዛ ድንቁርና አትወጣም። ሁል ጊዜ ስትዋጋ ትኖራለህ። ማንም ደናቁርት የሆነ ብሔር ራሱን በራሱ ሲያሳድግ ቋንቋውን ሲጽፍ እንኳን በቋንቋ ስጽፍ ሁሉ ይሰድብሃል። ድንቁርና ማለት ይሄ ነው። በቋንቋ ስጽፍ ራሱ በቋንቋ በወግ በባህል የምታምንበትን እንድታምን ራሱ እድል አይሰጥም፣ አይፈልግም። እኔን ሁን ነው የሚል። በድንቁርና ነው የመጣ ነው። ለዘላለም በድንቁርና ውስጥ ነው። የኛ የድንቁርና ኮምፎርት ዞን በዚህ ደረጃ ህዝቦችን በማፈን በመጨቆን በመርገጥ ረግጠህ አጥፍተህ መኖር ነው። ይሄ ድንቁርና እንዲቀጥል ይፈልጋሉ። ለዘመናት የመጣው ድንቁርና ዛሬ የወለደው ይሄ ነው። ወደ ትግራይ ክልል እንሄዳለን፣ በቃ ትግራይ ሄደን ህግ ለማስከበር ብሎ ንጹሐን ሲገል ዝም ብለህ ለምን አየው? የአማራው ክልል ውስጥ የነበረ እንዳለ ቂጣ ምናምን አብሹሎ እየጋገረ ስንቅ እያደረገ ሲልክ የነበረው ምን ማለት ነው? ራሱ ላይ ዛሬ ሲመጣ ምን መጣ? ይሄ ነው ድንቁርና ማለት ቀድመህ አስበህ አውጥተህ አለም መስራት ማለት ነው። እኛ ከድንቁርና እስካልወጣህ ድረስ አስተዳደሩን ብትቀይረው ጉልቻ ቀየራ ነው። ሴትነቱ ወይንም ይሄ ወጥ መስራት ሙያው ከሌለህ ጉልቻውን ቀየርከው አልቀየርከው በምድጃ በእንጨት የሚሰራ ምድጃ አድርገው፣ በክሰልም አድርገው፣ በኤሌክትሪክም አድርገው፣ በማይክሮዌቭም አድርገው፣ በፈለግከው መንገድ ሴትነቱ ወይም ችሎታው ባልትናው ከሌለ ምን ታመጣለህ? ምንም። አሁን የፈለገ ቢቀይሩት ለውጥ እኮ የለውም። ይሄ ነገር ለውጥ ሊመጣ አይችልም ሲጀመር ማለት ነው። የኢትዮጵያ ሕዝብ የመጀመሪያው መፍትሄው ከድንቁርና እንዲወጣና ራሽናል ሶሳይቲ መፍጠር እንድንችል ነው መደረግ ያለበት። አለበለዚያ ግን የብሔር ጥያቄዎቹ አሉ። አንተ ማንነትን አፍኖ በሄደ ቁጥር ነገ የብሔር ነፃ አውጪ ፓርቲ ይመሰረታል። ያው ስትዋጋ ትኖራለህ። ኦነግ እኮ ስንት ዘመን ነው ከተመሰረተ? ድሮ በኃይለ ሥላሴ ዘመን ጀምሮ እኮ ነው። ሻዕቢያንም አምጣው ከዛ ዘመን ጀምሮ እኮ ነው።
ወያኔ የምትለው እንደዛ ነው። ሌሎችም የኦጋዴን ነፃ አውጪ ግንባር የሚባለው መቼ ነው እንደ የተጀመረ ይቆማል ብሎ ማሰብ ይሄ ትክክል አይደለም። ይሄ ዝም ብሎ ለጊዜው እንዲህ አድርገን መንግስት አወቃቀር እንትን አድርገን ምናምን ሞክረው ተብሎ ካልሆነ በስተቀር ትክክል አይደለም። ስልጣን ስለያዝን እኛ የፈለግነውን አድርገን ረጅም ዕድሜ የሚያቆየንን እንወስን ነው እንጂ ዝም ብሎ በእንትን እውነተኛ ለሀገርና ለህዝብ የሚጠቅም ነው ብዬ አይደለም። እሱን አስበው አይደለም ሲጀመር ማለት ነው። ሌላው ተረኛዊ የስልጣን ሽግግር በሌሎች ላይ ምሬት ስለሚፈጥር ነው። ይህ አሁን የእርስ በርስ ጦርነት የመጣው ማለት ነው። የብሔር ግጭት የሚመስል ነገር እንዲመጣ ያደረጉት እነዚህ ናቸው። ተረኞች ናቸው። ተረኛ ነው። ቲፒኤልኤፍ ተረኛ ነበረ። ኦህዴድ ተረኛ ነው። ነገ በአዴን ከመጣ ተረኛ ነው የሚሆነው። ነገ ከሶማሌ ከመጣ ተረኛ ነው የሚሆነው። በተረኝነት ደግሞ መተህ ምንም እንትን አታመጣም። የብሔር ግጭትን ትቆሰቆሳለህ። በቃ ሌላ ነገር የለውም እኮ ሂደህ ከብሔር ውስጥ ተወሽቀህ እንዲህ አድርገን እንጣለው ነው። አሁን እንትናን ለመጣል ላይክ ኦህዴድን ኦሮሞማ ነው የሚሉት እነሱ። ኦሮሞማውን ለመጣል ብለው ኦህዴድን ማለት ነው ለመጣል ብለህ ከማን ጋር ነው ኮንስፓየር የሚያደርጉት? ያው አሻጥር የሚሰራው ከቲፒኤልኤፍ ጋር ከምናምን ኢቭን እስከ ሻዕቢያ ሁሉ ትሄዳለህ ማለት ነው። ይሄ ድንቁርና የመጣው ነው። የብሔር ግጭት የሚባለው ነገር ከዚህ የሚመነጭ ነው እንጂ ብሔር በመሆናቸው ሌላው ህዝብ ተጋጭቶ አያውቅም። ህዝብ ለህዝብ አሁን ጦርነት አንስሶ ማለት ነው ልሂቃን አይደል እንደ ሲያስገድልኝ ነው። ህዝብ ለህዝብ ጦርነት አንስሶ እንዲናደርግ ብሎ ተዋግቶ በታሪክ ሰምተህ ታውቃለህ? ህዝብ እንደ ህዝብ አሁን አማራ የሚባለው ህዝብ በሌሎች ህዝብ ላይ እንጨፍጨፍ ብሎ ዘምቶ ያውቃል? እንደ ህዝብ ልሂቃን አይደል እንደ ደብተራውና መኳንንት መሳፍንቱ አይደል እያዘመተ የሚመጣው በግድ ይዘም ይሄ ነው። የስ የትግራይ ህዝብ በማንም ላይ ዘምቶ ያውቅም እንደ ህዝብ ማለት። የኦሮሞ ህዝብ በማንም ላይ ዘምቶ ያውቅም እንደ ህዝብ ማለት። እንዲህ አይነት ካልቸርም የለንም፣ ታሪክም የለንም። የሚያረጉት ግን ልሂቃኑ ናቸው። ለስልጣናቸው ሲሉ እንደዛ ያደርጋሉ። ይህን ህዝብ ካልጨፈጨፍ ነው የሚሉትም እና ኃይለ ሥላሴ ነበሩ። የአማራ ህዝብ አይደለም ቅማንትን እንደዛ ሲያደርግ የነበረው። አሁንም ቢሆን የአማራ ህዝብ አይደለም፣ ልሂቃኑ ናቸው ይህን የሚሰሩት ማለት ነው። የራሳቸውን ኢንተረስት ለማስጠበቅ ተብሎ የሚሰራ ስራ ነው። ይሄንን መረዳት አለብን እና የብሔር ግጭት እንደተፈጠረና ትልቅ ችግር የመጣው አስተዳደሩ አሁን ህብረ ብሔር ፌዴራሊዝም የሚለው የመንግስት አወቃቀር ነው ብሎ የሚያስቡት ትክክል አይደለም። እነዛ ናቸው መሰረታዊ ነገሮች ማለት ነው። ሌላው አንድ ነጥብ ላንሳ በመጨረሻ እዚህ ጋር በተያያዘ ማለት ነው። የመጣንበት የጉልበት የመንግስት ሰይጣናዊ ኋላ ቀር ስራ ደግሞ አንዱ ነው ማለት ነው። የመጣ ነው ሳትዋጋ ነገስ ቢባል ተዋግቼ ነው የሚለው ማለት ብልጽግና ድሉን ይዞ መጣ። ከትግራይ ጋር ካልተዋጋ ብሎ ህገ መንግስት አሻሽሎ ምናምን አዋጅ አውጥቶ ምናምን የተዋጋው እኮ በፌዴሬሽን ምክር ቤት አስወስኖ ምናምን እኮ ነው የተዋጋው። ፎርማል አድርጎት ማለት ነው። የደቀቀውን አስበው። መጨረሻ ደግሞ በፕሪቶሪያው ስምምነት ተስማማ ሄዱ። ምን ለውጥ አመጣ? ዛሬ ድረስ ለሀገሪቱ መከራ ይዞ የመጣው ማለት ነው። ይሄን የብሔር ግጭቱ ነው ብሔሩን የወለደው ሊለን ነው እንዴ? እሱ እንደዛ ብሔር የለኝም ብሎ አይደል የመጣው? ለምንድን ነው ትግራይ ላይ ሂዶ ሲዘምት ቲፒኤልኤፍን ብቻ መርጦ ለምን አልገደለም? ለምንድን ነው በህዝቡን በመደዳ የገደለው? ለምንድን ነው ያ ሁሉ አስገድዶ መድፈር የተፈጸመው? ለምን ዋይ ኦሮሚያ ክልል ላይ ሄዶ የሚያደርጉትን ነገር ተመልከት። ሌላም ቦታ ብትሄድ ማለት ነው እንደዚህ የሚደረገው ለምንድን ነው? ስለዚህ ዋናው ለእኔ ይሄኛው ዩኒተሪ ገቨርንመንት መመስረት የሚፈልገው የብልጽግና መንግስት ፍላጎት እንጂ የህብረ ብሔር ፌዴራሊዝም የሚባለው የመጣው ችግር አይደለም። በፊትም ከነበረ ቅድም እንዳነሳው የቲፒኤልኤፍ የሚባል የፈጠረው የብሔር ተወሽቆ አንድ ብሔር ላይ ተወሽቆ ፓርቲ ማድረግ የአካባቢን ቡድን ለመጥቀም ብቻ ታስበው የተደረገው ነገር እሱ ራሱ ትልቅ ችግር ነው። ህብረ ብሔር ፌዴራሊዝም ማለት ህዝቦች ራሳቸውን በራሳቸው እንዲያስተዳድሩ ማድረግ ትልቅ የዲሞክራሲ እርምጃ ነው ብያለሁ። የመጨረሻው ጣራው ነው። ከዛ በላይ ነገር የለውም እኮ አይደል? ነገር ግን የፖለቲካ አደረጃጀቱን አበላሹት። እኔ እያወራሁ ያለው ስለ አስተዳደሩ ነው፣ አድሚኒስትሬቲቭ ፓርቱን ነው። ይሄ የፖለቲካ አሬንጅመንቱ ግን ከዛ መውጣት ነበረበት። ሳይወጡ በመቅረታቸው ህዝባቸውን አስበሉ። እነሱም እዚህ ጋር ደርሰዋል ማለት ይህን መረዳት አለብን። ከዚህ በኋላ ኢትዮጵያ ወደ አህዳዊ የመንግስት ስርዓት ትመለሳለች የሚል ጥያቄ የብዙዎቻችን ይመስለኛል። ይሞከራል፣ ግን የሚሳካ አይመስለኝም። ይሄ ነገር ይሞክሩታል፣ በግድም በጉልበትም ምናምን አድርገው ለመሞከር ይጥራሉ። ሜቢ አማራ ክልል እንዲሁ በቀላሉ ማለት ነው አማራው እና የተወሰነ የደቡብ አካባቢ ያሉት ላይክ እንደ ጉራጌ ምን የመሳሰሉት ሌሎችም እኛ በቃ እንደዛ በመሆን ነው ምንተርፈው የሚል ሀሳብ ያላቸው ወደዛ ሊመጡ ይችላሉ። ግን ብዙ አይቀበልም። ሶማሌውም አይቀበልም፣ አፋርም አይቀበልም፣ ትግራይም አይቀበልም፣ ኦሮሞውም የሚቀበልም አይደለም፣ አይቀበልም። እንዲህ ዝም ብሎ ልፍራስ ብሎ እንትን አይደለም። ምናልባት አሁን ኦሮሞ ሊቀበል የሚችለው አብይ እኔ ነው በቃ ኦሮሞ ስለሆነ እኔ ነኝ ባለስልጣኑ፣ ተረኛው እኔ ነኝ፣ ስለዚህ እኔ ከበራሁት ምን ችግር አለ ቢቀየር የሚል እምነት ካለው እሱ አደገኛ ነው። ከተቀበለ እንደዛ ሊያደርግ ይችላል። ግን ለእኔ አይመስለኝም እንደዛ የሚያደርግ የለም። በቋንቋው ኦሮሞ ከዚህ በኋላ ቋንቋውን ጥሎ በሌላ ቋንቋ ምናምን በአንድ ቋንቋ እንድተዳደር የሚባል የሚቀበልበት ምክንያት ይኖራል ብዬ አላስብም። ሌላም የተለያየ ነገር ቢነሳ ያደርጉታል ብዬ አስብም። ማንም ማንነቱን ጥሎ መጨፍለቅ አይፈልግም ማለት ነው። እኔ አይመስለኝም ወደዛ መሸጋገር የሚባለው ማለት ነው። ሌላው
ጥያቄው ብልጽግና አህዳዊነትን የሚሰብከው ለሀገሪቱ ጥቅም ነው ወይስ ለራሱ የሚል ነገር ማንሳት ነው የምፈልገው። ይሄኛው እንግዲህ ለግል ስልጣን ጥሙን ለማርካት እንጂ በፍጹም ለኢትዮጵያ ታስቦ አይደለም፣ ለህዝቦች ታስቦ አይደለም። ለህዝቦች ቢታሰብማ የህዝቦችን ጥያቄ መልስ አድርገህ ሰላሙን አስከብረህ የወጡ ሰዎች ምንድነው ፍላጎታችሁ ኑ ብለህ አምጥተህ አስገብተህ የሚፈልጉትን አድርገህላቸው ማለት ነው። በዊን ዊን አንተ ግማሽ ሄደህ እነሱም ግማሽ መጥቶ ይፈታል እኮ። አሁን ይሄ የምክክር ኮሚሽን የምናምን እያልክ ከምትጃጃል ማለት በቀላሉ የሚፈታ ስራ እኮ ነው። እንደዛ ቢሆንማ ማለት ነው። እንደዛ ቢሆን ከቲፒኤልኤፍ ጋር እኮ አይጣሉም ነበር መጀመሪያ ማለት ቲፒኤልኤፍ እንደራደር እያለ ነበር። መደራደሪያ ካለማምጣት ነው ምድርድር። ከዛ ይልቅ ዝም ብለህ እንደ ኃይሌ ገብረስላሴ ምናምን ሽማግሌ ልከህ የተጃጃሉበት መንገድ ማለት ሆን ተብሎ ነው። ስለዚህ እንደዛ አድርገን አጥፍተን እንደ የብሔር ፌዴራሊዝም ዋና ጽንሰ ሀሳብ ያመጣው ወያኔ ስለሆነ ወያኔ መጥፋት አለበት፣ ከዛ በኋላ አህዳዊነት እንዳረጋግጣለን ብለው እኮ ነው ያ ሁሉ የተዋጉት ማለት። ስለዚህ የብሔር ግጭት የሚያመጡት እነሱ ናቸው እንጂ እንትኑ አሬንጅመንቱ አይመስለኝም እሱ። ስለዚህ ለህዝብ ጥቅም ታስቦ አልነበረም የብልጽግና ስራ ማለት ነው የሚሰራው ማለት ነው። ይሄ ለኢትዮጵያ ጥቅም አይመስለኝም። ለአምባገነንነት እንዲመች ነው። የብሔር አወቃቀር ለአምባገነንነት አይመችም። አምባገነኖች የፈለገ ሄደው እንደፈለግኩ ላድርግ ማለት አይችልም። የፈለገ ይሁን ፌዴራል ላይ የተቀመጠ አምባገነን ኦሮሚያ ውስጥ ገብቶ መፈትፈት አይችልም። አማራ ውስጥ ገብቶ መፈትፈት አይችልም። ትግራይ ውስጥ ገብቶ መፈትፈት አይችልም። አሁንም የሆነው እንደዛ ነው። አብይ ትግራይ ውስጥ ገብቶ እንደፈለገ ማድረግ አልቻለም። አማራ ውስጥ ገብቶ እንደፈለገ ማድረግ አልቻለም። ስለዚህ ህብረ ብሔር ፌዴራሊዝም መጥፋት አለበት ማለት ነው። ለዚህ ነው እንጂ ለኢትዮጵያ ታስቦ አይደለም በፍጹም። ቅድም እንደተናገርኩ ዘላቂ መፍትሄም አያመጣም። ኑረንበታል እኮ አህዳዊነት ኑረንበት ለረጅም ዘመን እኮ ነው የኖርንበት። ህዝቦች ሲጨቆኑበት የነበረውን በሺዎች እኮ ዓመታት ቆጥረን ነው የኖር ነው። እስቲ ምንም ለውጥ አላመጣም። ይኸው አየነው እኮ ደርግም ሞክሮታል። የአየነው ምንም የሆነ ነገር የለውም። ይህንን ለህዝብ ጥቅም እንዳልሆነ የአምባገነንነት ጥሙን ለማርካት ወይም አምባገነንነቱን ለማረጋገጥ ካልሆነ ማለት ነው። ለሀገርማ ቢሆን የኢትዮጵያን ዥጉርጉርነት የሚጠብቅ ስርዓት ነበረ የሚፈልገው። የኢትዮጵያን ዥጉርጉርነት የሚጠብቀው የህገ መንግስቱ ላይ የተዘረዘሩ ናቸው። አንዳንድ ህገ መንግስት ማሻሻያ የሚያስፈልጋቸው ቢኖርም ግን ህገ መንግስቱ መሰረት አድርገ ነው ስራ መሰራት የነበረበት። እሱም በካልቾ ይለው ነበረ። የኢትዮጵያ ዥጉርጉርነት ልትጥለው አትችልም። የፈለገ በጂኦግራፊም በለው በምናምን የፈለገ ብታደረገው ማለት ነው። የህዝቦች መብት እንዴት ታስከብራለህ የሚለው ጥያቄ መሰረታዊ ነገር ነው። ህዝቦች መብታቸው እስካልተከበረ ድረስ ሲመቻቸው ያምጻሉ፣ ይዋጓል፣ ትፈርሳለህ፣ ተመልሰህ ይሆናል። እንደ አይነት ቀውስ ውስጥ ነው የምትገባው ማለት ነው። ያን እንዲረዱ ትፈልጋለሁ። በመጨረሻ መፍትሄው ምን ሊሆን ይችላል የሚል ነገር ነው። አንደኛ ህዝቡ መንቃት አለበት። በደንብ አድርጎ መንቃት ነው። መንቃት ምን ሊያደርግ እንደሆነ ምን እያሰበ እንደሆነ ማለት ነው። ይህም በደንብ አድርጎ መስራት አለበት ህዝቡ መንቃት። በሚዲያም በምንም ያሉት የማንቃት ስራ መሰራት አለበት ብዬ አስባለሁ። ሌላው ድብቁን ፍላጎት ማጋለጥ። የብልጽግና ድብቁ ፍላጎት ምንድን ነው? ለህዝብ ነው ለራሱ ነው እየሰራ ያለው? ይህንን በደንብ አድርገ ማረጋገጥ ማሳየት ያስፈልጋል። ሌላው ጠንክሮ መታገል የስ ያ እንዲቀጥል የህብረ ብሔር ፌዴራሊዝሙ ተሻሽሎ እንዲሁ ቅድም እንዳልኩት በጽንፈኛ ፖለቲከኞች እየተመራ ምናምን ሳይሆን ከፖለቲካ ጽንፈኝነት ወጥቶ ብሔር ብቻ እንደ ዩኒት ኦፍ አድሚኒስትሬሽን ሆኖ የሚቀጥልበትን ነገር ማምጣት ያስፈልጋል። እሱ እንዲከበር ማለት ነው። አለበለዚያ ትሞታለህ። የስ ቅማንት ራሱን በራሱ የሚያስተዳድርበት የራሱ የሆነ የመንግስት ተቋም ካለለው እንዴት ሆነ ቋንቋውን ያሳድጋል? በምንም እኩል ትጠፋለህ። ፖሊሲው ማጥፋት ስለሆነ ማለት ነው። ሌላውም እንደዛ ነው። ሌላውም ህዝብ በሙሉ ይጠፋል። ማንነቱ ይጠፋል። ቋንቋን ስትጥል ማንነት ይጠፋል። ሴቶችን ቀስ በቀስ ትጥላቸዋለህ። ይሄ ግልጽ ነው ማለት ነው። ስለዚህ ትግል ያስፈልጋል። ሌላው ዲሞክራሲያዊ ብሔርተኝነትን ማሳደግ ያስፈልጋል። ዲሞክራሲያዊ ብሔርተኝነት ማለት ምን ማለት ነው? ከሌሎች ህዝቦች ጋር እኩል መሆንህን ማወቅ አለብን እንጂ እኔ በላይ ነኝ እኔ በታች ነኝ በሚል አይነት ነገር መሆን የለበትም። ማንም ጨቋይ ሊኖር አይገባውም። እኩል መሆናቸውን ህዝቦች መቀበል አለብን። አማራ ህዝብ ነው፣ ቅማንትም ህዝብ ነው፣ ኦሮሞ ህዝብ ነው። ትንሽ ቁጥር ነው የሚባለው ከታች ያለ እንትንም ህዝብ ነው። ህዝብ ደግሞ በህገ መንግስቱ እኩል ነው። ለምን በቁጥር አንዱ ስለበለጠ አንዱ ነው እኔ ነው የምገዛ በቁጥር ብዙ ነኝ የሚል ነገር ለምን ይመጣል? ይሄ ነው እብደትና ኋላ ቀርነት ማለት። ከዚህ መውጣት አለብን። የመጀመሪያ ከቁጥር ፖለቲካ መውጣት አለብን። እሱን እንትን ለማድረግ ደግሞ ዲሞክራሲያዊ ብሔርተኝነትን ማለምለም ያስፈልጋል ማለት ነው። አንድ ህዝብ የራሱን መብት ሲያስከብር የሌሎችን መብት መጋፋት ማለት አይደለም፣ ወይም ከሌሎች ጋር መጣላትም አይደለም። ራሴን በራሴ አካባቢን ማሳደግ ቋንቋን ወገን ባህልን ማሳደግ ማለት ነው እንጂ ለሌላው መቃወም ሌላውን ማጥፋት የሚባል ነገር የለም። ይህን ማድረግ ነው። በአካባቢ በድንበር ተጣሉ ምናምን የሚባለው ድይቁ ነው የሚያጣላው። ማንም አያጣላውም። ሆን ብለው ነው የሚቆሰቁሱት በነገራችን ላይ እንጂ ህዝቡም አይጣላም። ብዙ እኮ አለ ድንበር ላይ ያለ ህዝብ ማይጣላ ማለት ሆን ተብሎ ነው ተቆስቁሶ ጥላቻ እንዲመጣ የተደረገውና እንደዚ አይነት ነገር እንዳይፈጠር ማድረግ ያስፈልጋል። ጨፍላቂ ተስፋፊን መታገል ያስፈልጋል። ኤክስፓንሽኒስት ናሽናሊስት የሚባለው ማለት ነው።
እሱን መታገል ያስፈልጋል። እኔ የኔ ቋንቋ ሁሉም ሰው ስለሚናገረው ህብረ ብሔር ፌዴራሊዝም የሚባለው ቢፈርስ አልጎዳም ብሎ የሚያስብ ይሄ በጣም አስቸጋሪ ነው እና ይህን ሁሉ መታገል ያስፈልጋል ማለት ነው። በመጨረሻ ማለት የምፈልገው ህገ መንግስቱ ይከበር ነው። ህገ መንግስቱን ማክበር ነው። መነሻችንም መዳረሻችንም ህገ መንግስቱ ነው መሆን ያለበት። ህገ መንግስትም ለመቀየር ህገ መንግስቱ ነው መሰረት መሆን ያለበት፣ ለማሻሻል ማለት ነው። መቀየር የሚባል ሲጀምር መምጣትም የለበትም፣ ሞዲፋይ ለማድረግ ማለት ነው። ህገ መንግስቱን ለማሻሻል መሰረት የሚሆነው ህገ መንግስቱ ነው። የአመንድመንት ስትራቴጂ ስላለው እሱን ተከትለ ማድረግ ነው ብዬ አምናለሁ እና በዚህ መንገድ እንድንረዳው ነው። አመሰግናለሁ። መልካም ዘንድሮ እንግዲህ እስካሁን በተለይም ደግሞ ህብረ ብሔር ፌዴራሊዝምን እና የብልጽግና ጉዳይ አንስተ ለሰጠን ማብራሪያና መፍትሄዎች ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ውይይት ይመስል ነበር። በስፋት በቅማንት ቀጠና ያሉ ጉዳዮችን አነሳን። ስብሰባ የካድሬው ዋና ስራ ሆኖ መቀጠሉን አንስተናል። ተፎካካሪ የፖለቲካ ፓርቲዎችና ብሔራዊ ጥቅምን በተመለከተ አንስተናል። በመጨረሻም የህብረ ብሔር ፌዴራሊዝም እና የብልጽግናን ወቅታዊ ሁኔታ የያዘን ወደ እናንተ መረጃዎችን ስናደርስ ነበር። ሀሳብ አስተያየት ካላችሁ በውስጥ መስመር ላኩልን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁላችሁ